ስለዚህ የዛሬ ቶፒካችን አንድ መሰረት የምናደርገው ምንድነው? እሱ ቅድም እንደነገርኳችሁ ከቤዝመንቱ እንጀምራለን ማለት ነው። መሰረቱ ጤናማ ካልሆነ ጣራውን ብታሳምረው የፈለገ ቤዝመንቱ ጤናማ ካልሆነ ቀለም ብቀባው ቤዝመንት ከሌለው አንድ ነገር ምንም አይረባም ብዬ ነው ማምነው። ስለዚህ መሰረቱ ማማር አለበት። ስለ ክዳኑ ከማውራታችን በፊት ክዳኑ ያፈሳል አያፈስም ከማለታችን በፊት መሰረቱ ምን ላይ ነው የቆመው፣ ያ መሰረት የተመሰረተበት ምን ላይ ነው የሚለውን ማወቅ ጤናማ ይመስለኛል። ስለዚህ ከሙስሊሞች ጋር ዛሬ ዲል የምናደርገው ስለዚህ መሰረቱን እዘን ይሆናል ማለት ነው። ከቁርአን ጋር በተያያዘ እንኳን ደህና መጣ ባላ እንኳን ደህና ቆየ። ያው እንግዲህ መላው ያስፈላ እብዳውን ከሰው ከአንድ ዓመት በኋላ ተገናኝተናል። እንዴት ነው አንተ ደግሞ መዛሬ ወስዳል አሉ እዚህ ጋር ስትቀመጣላችሁ አንድ ሰው ዓለም ላይ ውዳቂ ሆናችኋል ክርስቲያኖች። አሁን የኮራሴ ዛፍኮ ቁርአኑን አንብበው አንተ እዚህ ጋር ስትቀመጣላችሁ ዓለም ላይ ግን በቁጥር አረምናን ጀዝማ እናመሰግናለን። ሎክ ቁርአኑን አንተ ራስህ ነው የጻፍከው አለኝ። ቁርአኑን እንኳን አያውቅም። ይሄውን ተበረዘ አልተበረዘ ጠፋ አልጠፋ ቁርአኑን አይሁን እንኳን ማያ ሰውዬ እኔን ጀዝባ ይላል። የአምላኬ ቃል ነው ፍጡር አይደለም የሚለውን እንኳን አያውቅም። በአላህ ብሎ ስሙን እንኳን ማለት ነው። የአምላኬ ቃል የሚለውን በአላህ ተወከል ብሎ ቁርአኑን አይሁን አያውቅም ወገናችን። እነኚህ ናቸው መጽሐፍ ተበርዟል አልተበረዘ የሚሉ እስልምና በእነኛ አይነቶቹን አሁን ያንተ ነው አለኝ እኮ ያንተን ቃል ሲያደርግ የሚውለው ያ እስልምና በእነኚህ በመፈክር የቆመ ነው እንላችሁ። ለዚህ ነው በማያውቁ መፈክር የቆመ ሃይማኖት ቢኖር እስልምና ነው። ኡስታዞቹም ከነኛ ይሻሉ። በእርግጥ ኡስታዞቹ ከነኛ ይሻሉ። የኡስታዞቹ ትንሽ ክሎታቸው ምንድን ነው? መጽሐፍ ቅዱስ ላይ በራሳቸው እዛ ጋር ሄደ የሚል ካለ እዛ ጋርም ሄደ ይላል። ሄደና ሄደ ተመሳሳይ ነው። እዛ ጋር ወደ ገሊላ ከሄደ እዚህ ጋር ደግሞ ወደ ኢየሩሳሌም ሄደ ይላል ሌላኛው አካል። ሄደና ሄደ ተመሳሳይ ስለሆነ ጳውሎስም ወደ ኢየሩሳሌም ነው፣ ጴጥሮስም ወደ ኢየሩሳሌም ነው። ሄደና ሄደ አንድ ነዋ። ያው ሄደ ፊደሉ ይመሳሰላል። ተማሪዎቻቸው ከነሱ ላይሻሉ ይችላሉ። ብዙም አንደነቅባቸውም። እኔስ ሰቦንቱ እንኳን ደህና መጣሽ። መጨረሻ ላይ በአላህ ተወከል መልስ ካለው እዚህ ላይ ግን መቀጠል ስድቡን ስለጨረሰ ተሰለማለህ። መፈክርን እዛው እንደዚህ አይነት የደናቁር መፈክሮችን ታሰማላችሁ። ደናቁርቶች እውነት መስሏቸው ይከተሏችኋል። አሁን ታነብና ታስረዳናለህ። ይህን ክፍል ይህንን ክፍል የሚያስረዳ ማን ነው? ቁርአንን በእርግጥ አስነብባለሁ አትረሳም። ምን ማለት ነው? ምክንያቱም ቅድም የተስማማንበት አለ። ቤዝመንቱ ካላማረ ቀለሙ ቢያምር ግድግዳው ቢያምር ትርጉም የለውም ተባብለናል። የቁርአኑ ቤዝ ደግሞ ውችዝ ተተቀባዮቹ እናንተ ከተቀበላችሁት ውስጥ መሐመድ ነው። ስለዚህ የመሐመድ የቁርአን አቀባበል ሁኔታ ማማር አለበት ማለት ነው። ስለዚህ እንደዛ ከሆነ ቁርአንን አስነብባለሁ አትረሳም ሲለው ምን እያለው ነው? ምን እየነገረው ነው? ምን እያስተማረው ነው? ምን ለማለት ነው? በክርስቲያን ነው አይደል? ቪዲዮዎቹ የክርስቲያን ናቸው። ኦኬ ያሲን መሐመድ ክርስቲያን ነህ? ከጊዜ በኋላ ያው ትምህርት ለመማር ነው ወደ አንተ የመጣሁት። ከትንሽ ቀን ወዲህ ነው በቃ ወደ ክርስቲያን የተመለሱት። ስሜን ግን አልቀየርኩም። ያው እና ትምህርት ለመውሰድ እና ብዙ ነገር ትልቅ ነገር ለማግኘት ነው ወደዚህ የመጣሁት። ይቅርታ አድርጉ። እና ብዙ ከእስልምና ነው የወጣው። ከእስልምና ወደ ክርስትና ነው የመጣሁት እና ብዙን ጊዜ አንተንም ሳይ እንደው በዚህም ሁሉንም ሳያቸው በቃ ምንም ከውስጥ የገባልኝ ነገር የለምና እና ዞሮ ወደ አንተ ሃይማኖት በቃ ከቅርብ ሰዓት ወዲህ ነው የተቀየሩት። እኔ ራሱ ወር ምናምን ነው የሚሆነኝ። እስኪ ሰላም ሰላም ጥያቄ ካሉ
ኤኒዌይስ ማንኛው ነው የሳቀው? ሰንቦቱ በአላህ ቃል ናይልሳት ተመለስ። እንዴት ዋላችሁ? ደህና ናችሁ? ዛሬ ታለቅሳላችሁ ማለት ነው። ከብዷችኋል። እንዴት ነሽ? አለ እግዚአብሔር ይመስገን። በአላህ ተወከል ግን ይገርማል። ደግሞ አላመነበትም መሰለኝ። ስማ ብዙ ጊዜ ክርስቲያኖች አትታጠቡም። ለምንድን ነው? ግም ናቸው። ደግሞ ተሰጣል። አንተ ዓለም ላይ አንተ ውዳቂ የሆነ ሃይማኖት በአሁኑ ሰዓት እሱ ነው። ቆሻሻ ነብይ ጺሙ እንደቀመለ መሽና አነበብክና ነው። ጺሙ ብቻ ሳይሆን እንትኑም የኔ ቀምሏል፣ ካልቷል። የኔ መቅመል ብቻ ሳይሆን ኤኒዌይስ ናይል ሳትን ሸኘው። ፖዝ አድርጎ ቆየ። ኦኬ ኦስማን እንኳን ደህና መጣ። ኦስማን ናይል ሳት ቀጥል። ኧረ አንድ የቁርአን አንቀጽ ምንድን ነው? ቁርአናችሁን ማንበብ ፈራችሁ? 1 2 3 4 5 ገስት ላይ ሙስሊም አለ። እስኪ እቺን የቁርአን አንቀጽ አንብቡና ፍረዱን ከአምስታችሁ። ኢንሻአላህ ወጣ ይማሩ። እሺ ማንበብ ከፈሩ ማንበብ እንኳን ፈሩት ማለት ነው። ቁርአናችሁ ማንበብ ለምን ፈሩት? ኦልራይት ሉክ ቁርአንን በእርግጥ እናስነብባለን አትረሳም። ይሄ መጀመሪያ ፐርሚስ ነው። ምን ማለት ነው? ቁርአን እናስነብባለን አትረሳም። ምንድን ነው ቁርአን በራሱ? ቁርአን ማለት ምን ማለት ነው? አረብኛ ቃል ነው ቁርአን? ቁርአን ማለት መጽሐፍ ማለት ነው ወይንስ ቁርአን ማለት ፊደል ነው? ሰላም ነው። ኢየሱስ ክርስቶስ ማለት ለሰው ልጆች መድኃኒት፣ ለሰው ልጆች መማሪያ የተላከ አምላክ ነኝ ያለ ገብቷል። ያሳየን አማን ናይል ሳት ፕሊዝ አልካደረም። ኦኬ ሰሊም እንኳን ደህና መጣ። ኩን ፈያኩን ሚዩት አድርጋ እንዴ። ሰሊም አይሰማም? ሰሊም አቤት። እንኳን ደህና መጣ። እንኳን ደህና መጣ። ምንድን ነው የምትላቸው? መልካም አንተ ኩን ፈያኩን ሚዩት አድርጋ። ክርስቲያን አሊያም ሸኘው። ኦኬ ይሄ ክፍል ምንድን ነው የሚለው? አንብበልን እስቲ አንብበልን። የራስህን ሰው በሌላ ስም እያስቀየርክ እያመጣህ አንብብ። ይሄንን ክፍል አንብብ። ይሄን ክፍል ምን የሚለውን? ይሄን ክፍል አንብብ። አረበኛውን ወይስ አማርኛውን? ደስ ያለህን አንብብ። ሁለቱንም ይመቸኛል። የፈለግከውን አንብብና ይሄን ክፍል አስረዳን። አይ ሰንቁሪኡከ ፈላ ተንሳ የሚለውን ነው። ምን ማለት ነው? አይ ፍቹን ያላውቀውም። ፈስረው። አይ ተፍሲሩን አላውቀውም። ቁርአን በእርግጥ እናስነብባለን አትረሳም ይላል። ምንድነው አላህ አስነብቦ ማይረሳው ምንድነው? እሱ ቁርአንን ብለውታል ተፍሲሮች። ትቀበላለህ? አዎ እቀበላለሁ። ስለዚህ ለማን ነው የተነገረው? ይሄ በእርግጥ አስነብባለሁ አትረሳም የተባለው ማን ነው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ መሐመድ ቁርአንን ያነባል አይረሳም ማለት ነው። አዎ። ምን ያህል እርግጠኛ ነው? መሐመድ አይረሳም? አይረሳም 100%። በእርግጥ አስነብባለሁ አትረሳም ስላለው ነው ቁርአን ይዋሻል። የሚረሳ ከሆነ ቁርአን ይዋሻል ማለት ነው። ቁርአን አይዋሽም። አንተ ነው የምትዋሽ። ሌባ አላጋጭ አንተ ነህ። ቁርአን ችግር የለውም። እኔ ሌባም አላጋጭም ልሆን። ቁርአን ይዋሻል አይዋሽም? እሱም ብቻ መለስልኝ። ከዋሸ ቁርአንን በርዞታል ማለት ነው። የሚረሳ ከሆነ ቁርአንን ተበርዟል ማለት ነው። አላጋጭ ፈቆ ተስፋ ስለቆረጥክ ነው ቁጭ ብለህ እዚህ ከምትሰሳደበው አንተ። ፕሊዝ ይሄን ሸኘው። ባለጌ ነው።
ወይን እውቀት የለውም እንትን ጣልቃ ዝም ብሎ ይገባል እንደ ሴት ከሁሱ ቤት ጣልቃ የሚገቡትን ሸኛቸው። ከሁሱ ቤት ኦኬ አሁን ሰሊም ምን ብለናል? ባይ ፕሊዝ ጆሮን ተምዝና ዘውና ሙሐመድ ነው የተነገረው ብለሃል። ለሙሐመድ ነው የተነገረው ብለሃል። ከሁሱ ቤት ማትሄዳ ሸኛው በእናትህ ሄድ ነው አንደንቆሮ ሂድ ጆሮን ጠምዝና ዘውና ነው። አሁን ይህንን የተነገረው ለሙሐመድ ነው ለአይሻ ነው? አፈር ብላ አንደንቆሮ ያው ሙስሊም እንደዚህ ነው። ሙስሊሞች እንደዚህ ናቸው። እስልምና ይሄ ነው መሰረታቸው። ሲጠየቁ የቁርአናቸው አጠባበቅ ሲያወሩ ነብያችሁ ቁርአንን እንዴት ነው እሱ ያነባል አይረሳም ተብሏል። ምን ማለት ነው ሲባሉ አንደንቆሮ አንተ መሀይም እንደዚህ ላድርግ። እስልምና ይሄ ነው። ከሁሱ ቤት ሄድና እስልምና እንዲህ ነው። ከሱ ጋር አሁን ይሄን አንብብና ምንድነው ሙሐመድ ይረሳል አይረሳም? ሙሐመድ ይረሳል አይረሳም? ኦኬ ሎክ ቁርአንን በእርግጥ እናስነብባለን አትረሳም። ቀላል ጥያቄ ነው መግቢያ የጠየቅናችሁ። በጣም ቀላል ጥያቄ። ለምንድን ነው እሱ እንትን ማለት የከበዳችሁ? በተቻላችሁ መጠን ኮፒ ሊንክ አድርጉት እንትን በሉት። በራሴም ሰጥቶኛል። ባርዴም አሁን እንትን አለኝ አይዶን። ኦኬ ቶፒኩን ፈርተውታል ማለት ነው። ሪፖርት ቀጥታ ገብተዋል ማለት ነው። ኤኒዌይስ ኩንፈያኩን ወይንም ደግሞ አብዱል ሰላም ግን ክርስቲያኖች ታዘቡ። ሙስሊሞች እውነትን ለመደበቅ የሚያደርጉትን ጥረት በደንብ ታዘቡ። በደንብ ይዋቸው። የሚገቡት ሁሉ ምን አይነት ባህሪ ነው ያላቸው? ስለ ሃይማኖት ለመናገር ገብተው ከአንደበታቸው የሚወጣውን ጸያፍ ንግግር ከዛ በኋላ ራሳቸው እኛን እንደተሳዳቢ እንዴት እንደሚቆጥሩ ታዘቧቸው። እነሱ ቤት እኛ ልጆች ሄደው እንደዚህ ላድርግህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ሁን፣ እንደዛ ተፈለጥ፣ የብልግና ቃላትም ሆነ ማስፈራራት ከአፋቸው ሲጸዳዱ አታገኟቸውም እኛ ልጆች። የነሱ ሲመጡ ግን ምን አይነት ቆሻሻ ተጭነው እንደሚመጡና እዚህ እንደሚያራግፉ በደንብ ታዘቡ። እውነት እነኚህ አካላት እምነት ሳላቸው አማኝስ ይባላሉ? እውነትን ለመደበቅ ሐሰትን አጉልቶ ለማሳየት የሚያደርጉት ጥረት ዝም ብሎ እንዳይመስላችሁ። ኡስታዞቻቸው የጫኗቸውና ከዛ የተማሩት ነው። የአባታቸውን ፍሬ ነው እዚህ መጥተው የሚተፉት። እናንተ ከአባታችሁ ከዳቢሎስ ናችሁ የሚላቸው ክርስቶስ እኮ እነኛ አባታቸውን ስራ ስለሚያደርጉ እንጂ እርግጠኝነት የሆነ አባታቸው በስጋ የወለዳችሁ ሴጣን ስለሆኑ አይደለም። ምግባራቸው እንደ ሴጣን ስለሆነ ነው። ስለዚህ ዘሆል መጥተው ሁል ቀን ሲሳደቡ፣ ሁል ቀን ሲጠየቁ፣ ሽፍት አድርገው በአፋቸው ሲጸዳዱ ስታገኟቸው ኡስታዞቻቸው ጫኗቸው ነው። ሌላ ምንም ነገር አይደለም። እምነታቸው ይሄ ስለሆነ ነው። ኤኒዌይስ ቁርአንን በእርግጥ እናስነብባለን የሚለው ክፍል ምን ማለት ነው ብለን የጠየቅናችሁ። አሁንም አያችሁ ገና ሳልጨርስ ክፍት አፍ ነህ ይለኛል። ራይት ችግር የለውም ስድቡን ያዘው። ይህን ክፍል ፈሰርልን እሺ። ቀጥል ፈስርልን ይህን ክፍል። አንድ የቁርአን ክፍል በጣም ተራ ቀላል ለመንደርደሪያነት ነው የጠቀስኳት። ያ ቢላል ቀጥል እሺ። እስካሁን እዩ ይገባሉ፣ አንዳቸው መልስ የላቸው። በጣም ኢዚ ጥያቄ። ያ ቢላል በነገራችን ላይ ሙስሊሞች ከሚፈሩት ርዕስ መካከል ከቁርአን ጋር በተገናኘ ነው። እንዲሁ በመፈክር ደረጃ ወይንም ምንድነው እውነት ላይ ባልተመሰረተ ታሪክ ሰዎችን ብዙ ጊዜ አረ ለ1400 ዓመት እኮ ተጠብቆ የመጣ ቁርአን፣ ህፃናት እንኳን የሚሸመድዱት ቀላሉ መጽሐፍ፣ ከፈጣሪ የመጣ ምንም ያልተነካ እያሉ በመፈክር ደረጃ ይዘውት ያለ ነገር ነው እንጂ ትንሽ በርበር ቢደረግ ውስጡ ባዶ የሆነ ነገር ነው። መልስም ሊመልሱበት የማይችሉት የሆነ ነገር ነው እና ይሄንን ነው የምናየው ሙስሊሞች ጋር ብዙ ጊዜ። ቀጥሉ። ያ አብዱል ሰላም ይቀጥል። አብዱል ሰላም አለ። አብዱል ሰላም አብዱሬ እያወራ ነው። አብዱሬ ድምፅን አስተካክል። ኦኬ ኤኒዌይስ እንግዲህ ቁርአን እናስነብባለን አትረሳም የተባለው አካል ሙሐመድ ነው። ሙሐመድ ቁርአንን በስርዓት ካላስተላለፈ
ብረዛው የተጀመረው መሐመድ ላይ ይሆናል ማለት ነው። ደወንሊ ያላቸው እነሱ መሐመድ አልበረዘም ለማለት ምንድነው? እሱ ያነባል ቁርአንን ነው። ቁርአንን ስለሚያነብ አይረሳም። ማይረሳ ከሆነ ደግሞ አልተበረዘም ነው። ስለዚህ በትክክል አስተላልፎልናል ነው አርጉመንቱ። እንደዛ ነው። እሺ መሀድ ቀጥል። ቀጥል እባክህ ቀጥልና አንብብና አስረዳል። ጣልቃ ይገባሉ። ቀጥሉ ሲባሉ ዝም ይላሉ። ከታች እፎይ ዩቲዩብ ላይ እየጠበቅንህ ነው የምትሉ ልጆች ዩቲዩብ ላይ አናስተላልፍም ዛሬ ብሏል እና ምናልባት ሌሎች የምታስተላልፉ ልጆች ካላችሁ እንዴት ብትነግሯቸው ጥሩ ነው፣ የት ማግኘት እንደሚችሉ። ቲክቶክ አላስገባ ያለን እያሉ ነው። ዩቱብ ላይ የምታስተላልፉ አስተላልፉላቸው ብዬ ነበር። ቴክስት ነው የሚያደርጉልኝ ነበር። ዛሬ አናስተላልፍም አስተላልፉላቸው እያሉ በሆነ ምክንያት አላስተላልፍም ዛሬ። ትሰማለህ አብዱሬ? ጥያቄ ነበረኝ አብዱሬ። ይህን ክፍል እስኪ አንብብና ንገረን ቅድሚያ። ታውቀዋለህ ይህን ክፍል? ኦኬ ክርስቲያን ዝም ብለን ማብራራቱ የተሻለ ይሆናል። በቃ የታዘብኩት እሱን ነው። ስለዚህ ምንም የሚመልሱት ነገር የለም። ያሉትን ኢምራን አለ። ዛሬ እኮ ጉድ ነው እውነት። ኢምራን ድምጽ ያለ ወደ ዋናው ብንገባ እንዴት ሊሆኑ ነው አለው። ኦኬ እሺ ኢምራን ቀጥል አንተ። እስኪ ቁርአን አንቀጽ አብራራ። ጥያቄ አለ። ኦኬ ይሄንን ቁርአን አንቀጽ አብራራ። መሐመድ ቁርአንን ይረሳል? መሐመድ ቁርአንን ይረሳል ወይስ አይረሳም? እዚህ ጋር ይረሳል የሚል አለ። መሐመድ ይረሳል የሚል አለ? የለም። እዚህ ጋር ግን አብራራው እስኪ ምን ማለት ነው? እናስመድባለን አትረሳም ይላል። ስለዚህ መሐመድ ይረሳል አይረሳም? መሐመድ እንደሆነ ማስረጃ አለ? የለንም። እየጠየቅን ነው። ለማን ነው ሊሆን የሚችለው? ለጫላ ነው? ለአበበ? ቁርአን ማለት ነው የወረደው። እሱ ሳይሆን ቁርአን በእርግጥ እናስነብብሃለን አትረሳምም ይላል። ይሄ ለማን እንደሆነ ታውቃለህ ወይ ነው ጥያቄው። ለመሐመድ ነው ከማለት እኮ ቁርአን ማለት ነው የወረደው። ቁርአን ማለት ነው የወረደው። ከመሐመድ በፊት የነበሩ ነቢያቶች ላይ ወርዷል ቁርአን። ቁርአን ለመሐመድ ነው የወረደው። ስለዚህ ከመሐመድ ውጭ ማን ሊሆን ይችላል ታዲያ? ቁርአንን እናስነብባለን አትረሳም የተባለው ታሪክስ ቢሆን ምን አይነት ታሪክ? ከመሐመድ በኋላ ወይንስ ከመሐመድ በፊት? ከመሐመድ በፊት የነበረ ታሪክ ቢሆንስ? ለምሳሌ ስለ ኢሳ ስለዚህ ቁርአንን ከመሐመድ በፊት ለሰዎች አስነብበው ነበር ማለት ነው። አይ አትንበጣረቅ እና ጥያቄን ምን ተንበጣረቅ? እኔ ለሙሳ ወረደ ስትሉ የምሰማው ተውራት መስሎኝ ነበረ። ለኢሳ ደግሞ ኢንጂል መስሎኝ ነበር። ለካ ቁርአንም ወርዶለን ነበረ። በቃ ወደ ሌላ ትሄዳውን ጥያቄ አለኝ ትመልሳለህ። ስለዚህ አንተ ምንም ማለት አትፈልግም በዚህ ጉዳይ ላይ? ቁርአን እንደተበረዘ እኮ ላሳየ ነው። ቁርአን ተበርዟል። የበረዘው ደግሞ ነብይህ ነው። ምን ማስረጃ አለ? ነብይህ እንደበረዘው ላሳየ ነው። ምን ማስረጃ አለ? ነብይ ይረሳል አይረሳም? ነብይ ይረሳል አይረሳም? ነብይ ይረሳል አይረሳም? አይረሳም። አትረሳም ስላለ ነው አይረሳም ያልከው ወይንስ ሌላ ማስረጃ አለ? ኖ አይረሳም። ኦኬ ከረሳ ግን ቁርአን ተበርዟል ማለት ነው። ምክንያቱም አትረሳም ስላለው። ስለረሳ ቁርአን ተበርዟል ማለት ነው በሚገባ። ምክንያቱም አትረሳም ብሎታል። ጋጭ ነገር ሊሆን ነው። ማስረጃ ምንድን ነው? ቁርአንን ስለሚያስነብበው አይረሳም። ቁርአንን ስለሚያስነብበው አይረሳም አይደለ? ኦኬ ከረሳ ደግሞ አላስነበበውም ማለት ነው እኮ። ለዚህ ምንድን ነው ማስረጃ ነው?
ቆይ እንስማማ። አላህ የሚያስነብበው ቁርአንም የሚያስነብበው ከሆነ መርሳት የለበትም ማለት አትረሳም ስለማስነብብህ ስላለው። አሁን ጥያቄህን ግልጽ አላደረግልኝም። ግልጽ ነው። አስነብባለው ቁርአንን አትረሳም ብሎታል። ስለ ቁርአን እያወራን ነው። አላህ ቁርአንን ለሙሐመድ ሰጠው። ስለዚህ ከአላህ ሲቀበልን በአንተ አስተምሮ መሰረት ሙሐመድ ላለመበረዝ ምን መሆን አለበት ማለት ነው? ማንበብ አለበት። የሚያስነብበው እሱ ስለሆነ፣ ስለዚህ የሚያስነብበውን አካል ስለሚያስነብበው አይረሳም፣ ሳይረሳ ያስተላልፋል ማለት ነው አይደለ? ስለዚህ ከቁርአን ውስጥ መሐመድ ይረሳል የሚል አምጣልኝ። ኦኬ፣ አስነብባለሁ አትረሳም ብሎታል አይደለ? ስለዚህ ከቁርአን ውስጥ ይረሳል የሚል አምጣልኝ አልኩ። በፍጹም ሊያስረሳው አይችልም አይደለ? ስለሚያስነብበው በደንብ አስተውሉ። ስለሚያስነብበው ቁርአንን በፍጹም ሊረሳ አይችልም። ያስነብበዋል ቁርአንን ይረሳል የሚል ሊረሳ አይችልም። ማስረጃ ችግር የለው። ስለዚህ የመጀመሪያ አርጉመንታችን ምንድነው? ሙሐመድ ቁርአንን ሁሉንም አንብቧል አላነበበም? ሁሉንም አንብቧል አላነበበም? ኢምራን አላህ አሳውቆታል። ቁርአንን እኮ ሁሉንም አንብቧል አላነበበም? እሺ አሳውቆታል። አንብቧል ሳይሆን አሳውቆታል እኮ። አንብቧል አላነበበም? በቃ አሳውቆታል። ያንን ሁሉንም እንዳነበበ ነው የሚቆጠረው አይደለ? ምክንያቱም መጽሐፍ አይደለም ታነባለህ ሲለው ሲል አስነብቦታል አላስነበበው? አስነብቦታል አላስነበበው? ጥያቄ ካለ ጠይቅ። አስነብቦታል አላስነበበው? ረሱል ይረሳል የሚል ከቁርአን ውስጥ ማስረጃ አንጣ ማለት። አስነብቦታል አላስነበበውም? መልስልኝ። ቅድሚያ እኔ ለዛ ማስረጃ የለኝም። ኤኒዌይስ ሚዩት አድርግና አሁን አዳምጥ። ሎክ እንደ አርጉመንት አድርጎ ያስቀመጠው መሐመድ ምንድነው? እሱ ቁርአን ላለመበረዙ ሎክ ስህተቱን ለመሸፋፈን የመጀመሪያ የተጠቀመው ምንድነው? እኔ ቁርአን አነባለሁ አልረሳም ነው። ይሄን የሚያስነብበኝ አላህ ነው አልረሳም ነው። የሚረሳ እስከሆነ ደግሞ አሁን አላህ ያስነብበዋል አይረሳም። ሎክ አላህ ነው ማያስረሳው። ለምን? ስለሚያስነብበው ማለት ነው። ቁርአንን በሙሉ አንብቧል። ምክንያቱም አንብቦ ነው ለእነሱ ሊያደርሳቸው የሚችለው። ካነበበ ደግሞ በፍጹም ሊረሳ አይችልም። በቀራ ላይ ግን ምን ይላል? አንድ ክፈትላችሁ። አስነብባለሁ አትረሳም ብሎታል። አስነብባለሁ አትረሳም ያለው አካል ግን ምን ይለዋል መልሶ? ከአንቀጽም ብንለውጥ ወይንም እርሷን ብናስረሳ አትረሳም ብሎት ነበር አለ። አስነብባለሁ አትረሳም ብሎታል። አሁን ደግሞ እንደሚረሳ እየነገረን ነው። ብናስረሳ ከእርሷ የሚበልጥ ወይንም ቢጤዋን እናመጣለን። አይረሳም። ምን ከሆነ ካነበበ አይረሳም። አሁን ግን ይረሳል ሲል የሚረሳው ደግሞ ምንድነው? ቢጤዋን ለማምጣት ተመሳሳዩን ለማምጣት። አንብቦታል አይረሳም። ስለዚህ ስላስነበበው አይረሳም። እንዳይረሳ ያደረገው ማን ነው? አላህ አያስረሳውም ማለት ነው። መልሶ ያስረሳዋል። ለምን? አላህ እየዋሸ ስለሆነ ማለት ነው። ወይንም እየተጋጨ ነው አላህ ከራሱ ጋር፣ ወይንም መሐመድ እየተጋጨ ነው አላህ። ምን አልክ? ከመጀመሪያው ማለት ነው። የምታወራውን ጠብቀህ አታወራ። መጀመሪያ ክብር ከመጀመሪያ ለመመልሳለሁ። መጀመሪያማ እኮ ለመንኩ አዳምጥ። በስነ ስርዓት ነው እያስረዳን ያለን። አዳምጠኝ። አንተ ራስህ አውርተሃል። ስለዚህ በአንዴ ፕሊስ ሙዳ ጣልቃ ትግባ። ሙዳ አትፍራ እኮ የኛ እኮ ምንድን ነው አትፍራ የምትለው? አንድ ሰዓት ሙሉ ሚዩት አድርገህ ተቀምጠህ አትፍራ ምትላለህ እንዴ? ኤኒዌይስ ስለዚህ በግልጽ መሐመድ ምንድነው እሱ የሚረሳ ከሆነም ያስረሳኝ አላህ ነው ብሎ የራሱን ብዝረቱን፣ መበረዙን፣ መከለሱን ትናንት የነገራቸውን ዛሬ ሲለውጥ አላህን ያስረሳኝ የሚል ደግሞ ሌላ አርጉመንት ያመጣል ማለት ነው።
እንደሚረሳ ደግሞ ሳይ ሙስሊም 5037ን አንድ ይክፈትላቸው። ስለዚህ ራሱ ትናንት የተሰጠውን ህግ ዛሬ ሽርና ሌላ ያመጣል። ትረሳለህ ሲሉት ኖ አላህ ነው የሚያስረሳኝ። ቅድም ምን ብሎ ነበር? አላህ አስረሳኝ የሚያለው አካል እሱን አጥፎት መልሶ ሽሮ አላህ ነው የሚያስረሳኝ ወደሚል ገባ ማለት ነው። እንደሚረሳ ሰዎች እንደሚያስታውሱት ደግሞ እናሳየ። ስለዚህ በመጀመሪያ እንደው ፎርሴክ ኦፍ አርጉመንት በእናንተ ሎጂክ ብንሄድ ነብይ ነው ብለህ ብታስብ እንኳን መስራቹ ቁርአንን ሲበረዝ ነበር። አንብብ ይሄን ክፍል፣ ትፈራለህ በጣም አንብብ ይሄን ክፍል፣ አንብብ ይሄን ክፍል በአማርኛ አንብብ። አትፍራ፣ አድብ ቆየኛን ሐሳብ አንብብ እኮ ነው እያልኩ ያለሁት። የምን ፍራቻ ነው? አንብብ፣ ታወራለህ፣ ራስህ እንትን ትላለህ። አንብብ ቀብዱሪ በአረብኛ ለመታረገው ያው አረብኛው አለ። አንብብ፣ ያው አረብኛው አለ። በአማርኛ አማርኛ አረብኛ እኔ አነብልሃለሁ፣ ግን በአማርኛ አድርገው። አንብብና ተርጉም። አንብበው በቃ ቀጥል። ትርጉሙን በአማርኛ አድርገው እኮ አንተ ተርጉመውና ከተሳሳትክ እኔ ደግሞ ከዛ በአማርኛ አደርገዋለሁ። ቀጥል። አይ በቅድሚያ በአማርኛ አድርገው። እዚህ ለምን መጣ? በቅድሚያ እዛ እንትኑ ጋር ነበር። ስለዚህ የማችለውን ነገር ለምን እችላለሁ ትላለህ? ላንብብላችሁ። እንዴት? ቆይ አንዴ። በነገራችን ላይ ይህን ቆይ ላንብብላችሁና እንቀጥላለን። ቡሃሪ 5037 ላይ የሚገኝ ነው። አይሻ ነች የተረከችው። ምን ይላል? ናሬትድ አይሻ እንደተረከችው the prophet heard a man reciting the Quran in the mosque። ነብዩ መስጊድ ውስጥ አንድ ሰው ቁርአን ሲቀራ ሰማ አለች። ኤንድ ሴድ ከዛ እንደዚህ አለ ሙሐመድ may Allah bestow his mercy on him አላህ ምህረቱን በሱ ላይ ያደርግለት as he has remind me such and such verse of the surah እንደዚህና እንደዚህ ያሉ የቁርአን ምዕራፎችን አስታወሰኝ። ሉክ ሲቀራ ሰምቶ መስጊድ ውስጥ ቁርአንን አስታወሰኝ አለ። ማን ያለው? ሙሐመድ ረስቶ ማለት ነው። ሙሐመድ የፈለገ እንግዲህ ከሙሐመድ በላይ ቁርአንን የሚሸመድድ አለ አካል ካላችሁ አሁን መቀጠል ትችላላችሁ ሙስሊሞች። ያ አላህ ያስተማረው አካል የሚረሳ ከሆነ ይኸውልህ ቀጥል። እፎይ አንዴ ድረስ ታይ። ይኸውልህ አሁን በመጀመሪያ ደረጃ በዚህ አንተ ለምሳሌ እንደ ንጽጽር አስተማሪ ሆኖ ነው ራስን ያቀረብከው። ሐሳቡ ላይ ነን ተወይ ክብር እንዳለ ሁሉ ሐዲሱ ላይ አንተም አዳምጠኝስ ሐዲሱ ላይ እመጣልሃለሁ። ሐዲሱ ላይ ታዘቧቸው መልስ የላቸው። እኔም መስለብና መውቀስ እንጂ መልስ የላቸው። ሐዲሱ ላይ ካለ ለምን ጥያቄ አመልስ ታዘበኛ ከዛ በኋላ መልሰኝ። ለምን ትፈራለህ? አሁን ወደሱ ልመጣልህ እኮ ነው። አትፍራ። እሱ ጋር ነው ሐዲሱ ላይ ያስፈራኩ ነገር የለውም። ምክንያቱም በመረጃ አሁን ለማውራት ለመማማር ዝግጁ ከሆነን አንተም ቀጥል። ሐዲሱ ላይ ቀጥል። እኔን ተወኝና ሐዲሱ ላይ ቀጥል። ለሌላውም እምነት ክብር ሊኖርህ ይገባል። እሺ ምን አለች እዚህ ጋር አይሻ? ሐዲሱ ላይ ቀጥል። ማንንም አነካህም። ቀጥል። እሷ እንዲህ ብሎ አስታወሰኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሎ አለች እንጂ አስታወሰኝ ሚንስ ያንን ነገር እንዳስብ ቁርአኑን ወይም ይሄንን የቁርአን አያ እንዳስታውስ አደረገኝ ነው እያለች አንተ ነው ገለባብጣችሁ ነገሩን እንዴት እንደምታደርጉ አላውቅም። ከመሰረቱ ደግሞ ይሄ ነገር አሁን እርሴስ ለማዱ ነው መሳቃለች። ሉክ የሙስሊሞች ጭንቅላት ይሄ ነው። ኡስታዞቹም ከዚህ የተሻለ አይመልሱ። አይሻ ነች የረሳችሁ፣ እሱ አስታወሰኝ አለች እንጂ እሱ አይደለም የረሳው። አይሻ ተረከች እየተባለ ኖ እሱ አስታወሰች እንጂ እሱ አይደለም የረሳው። በትክክል አስነበበው። መጀመሪያ አዳም ቤት አስነበበና ተርጉምልን እስኪ። ስማ ይኸው ላንብብልህ፣ ትቀጥላለህ። እየተረጎምክ ናሬትድ አይሻ ማለት ምን ማለት ነው? እሺ ፍታ። እሺ ናሬትድ አይሻ አይሻ ረዲየላሁ ዐንሃ ምንድን ነው? ቀጥላ ምን አይሻ ረዲየላሁ ዐንሃ ምን ተነሳቸው ጥያቄዎች እኮ በነገራችን ላይ የልዩነት መንስኤ የሆኑ ጥያቄዎች አይደለም ተነሳው። የሆነ ኮታኮታ ጥያቄዎችን ነው የምታነሳው። የሆነ ተርጉም እውነት አደንቀ ነበር ግን ያው ሙስሊሙ የታዘቡ የተወሰነ ያው ጭንቅላት ያላችሁ ሙስሊሙ የታዘቧቸው ገብተህ ከመሳደብ
ከማያውቅ ሰው ጋር ታወራም አንተ። ቀጥል፣ ይኸው ታውቃለህ፣ አንብብሽ። እሺ መጀመሪያ ላይ መልሰው ሳነቆሪ ገና እኮ ጥያቄያችንን አልጀመርንም። ባይዜ መጀመሪያ ላይ መልሰው መጀመሪያ መጣሁ አንቀጽ ላይ ይሄን አንብብና ንገረን። አሁን ቅድም እኮ ለመንህ አንብብ ተብለህ እዚሁ እንዲህ ያለው ነው። መሐመድ ይረሳል አይረሳም? እዛ ላይ አድርገው ይረሳልም አይረሳምም? ይረሳል አይረሳም? የሚረሳውም አለም አይረሳውም አለ። እዛ ላይ አድርገው ይነግርሃል እኮ እዛው ላይ አንቀጹ። ኦኬ፣ ስለዚህ በዚህ ሐዲስ መሰረት ቁርአንን ይረሳል አይደል? የመጀመሪያ ያመጣው አንቀጽ ሁለቱንም ይዟል። እዛው ላይ አድርገውና አላሳይህ። በዚህ የቁርአን ክፍል መሰረት በሐዲስ መሰረት መሐመድ ቁርአንን ይረሳ ነበር። ሳቦቹ ናቸው ጭራሽ የሚነግሩ ለሱ አይደለ? ምን መሐመድን የሚያስታውሱት ቁርአንን ሳቦቹ ነበሩ አይደለ? እሱ እየረሳ ወጣ። ጓደኛ አይረሳ መሐመድ አይሻ ነች መረሳው ያለው ወጣ። ጓደኛ ሼም ዞት አሳፈርከው እሱን። እኔን ወንድማችን አይዞህ እኔን። ኤኒዌይስ ይረሳል ስላልክ አንተ አሁን እሱ ሸመቀቀውና ወረደ። አይሻ እንደተናገረችው አይ እንሄዳለን። እዛ እኮ ለምኜ እኮ አላነብ ብለህ ነው። መሐመድ ቁርአንን ረስቶ ሳቦች ናቸው የሚያስታውሱት አይደለ? ሳቦች ናቸው የሚያስታውሱት አይደል? ሷሃቦች እያስታወሱት ሳይሆን ሲቀሩ አስታወሰ ነው ማለት የያዘው። የሷሃቦቹ አስታወሱኝ ማስታወስ እሱ መጥቶ የሚያስታውስ ነው። አንድ ሰው የዛ ሲናገር ደግሞ ተዛ ሰምተህ የምትታወሰው ነገር ምን ያደረገውን ያስታወሱት? ምን ያደረገው? ይሄ ስለረሳ አይደለም እዚህ ላይ የሚሆን ስለረሳ ሳይሆን አስገነዘበኝ ነው። ኦኬ፣ ምንድን ነው ያስገነዘበው? ሳይረሳው? አዎ፣ ያስታወሰው ሳይረሳው ነው። አዎ፣ ባቡን አሳየው ክርስቲያን። አይረሱም ይረሳል ሳይሆን ይረሳሉ። ግን የሚረሱት አለ የማይረሱት አለ። ያኛው አንቀጽ ምንድን ነው የሚለው? ባቡን አንብቦ የረሳሁትም ማለት ነው ማለት ነው። አውቀዋለሁ፣ ችግር የለም። ታዲያ ምንድን ነው የምታውቀው ከሆነ ለምን ትቀጥፋለህ? ለምን ትዋሻለህ? እስልምና ውሸት መፍት በቃ እንደ ካባና እንደ ወርቅ ተከናንባችሁ ስለምትዞሩ ዋሽቼ ልደልል እያልክ ነው። እሱን ተውና አልዋሸሁም። እዛው ላይ መልስና ላስረዳህ። እሺ፣ ይዋሻል አይዋሽም? መሐመድ አይምን ይረሳል አይረሳም? የሚረሳው አለ የማይረሳው አለ እኮ። ቁርአንን ይረሳል። እንስማማሽ። እዚህ ጋር ወደዛ እንድንሄድ ቁርአንን ይረሳል አይደለ? አዳምጠኝ፣ እኔ ልንገርህ። ሰኑቅሪኡ ከመጀመሪያ ያመጣው ማለት ነው። እናስነብብሃለን። ይረሳል አትረሳም። የመጀመሪያው ኦኬ፣ እናስነብባለን። አትረሳም። እሺ፣ ክፈትልህ ክርስቲያን 16:101 87:6 እንድትከፍት ነው የሚለው። ኦኬ፣ አዎ 80 ትክክል። ታችኛውን አንብብ። ቀጥል። እሺ፣ ካስነበበው ይረሳል። ታችኛው ምንድን ነው የሚለው? ካስነበበው ይረሳል እኮ። ይህንን ንገረና ቅድሚያ። እናስነብብሃለን አትረሳም። ነገር ግን አላህ የሻው ሲቀር እታች። ስለዚህ ካስነበበው አይረሳም ማለት አላህ ካስነበበው አይረሳም አይደል? አዳምጠኝ። ካስነበበው አይረሳም ማለት የነገርኩህ እኮ ነው። አላህ የሻውን ነገር ይረሳል። ታች አባባሉ ማለት ነው። በቃ ኦኬ። አላህ የሚሻው ምንድነው? እሱ አላህ የሚሻው ምንድነው? እንዲረሳ ነው። አዎ፣ ከዛው ተቁርአኑ እንዲረሳ ይፈልጋል። ቁርአንን እንዲረሳ የፈለገውን ያስረሳል። ስለዚህ ያ ማለት ኦኬ። ስለዚህ መሐመድ እንደፈለገው ቁርአንን እንዲበርዝ ነፃ መፍት ሰጠው ማለት ነው በዚህ ቁርአን መሰረት። ምክንያቱም አላህ ፈልጎ ነው ያስረሳኝ ይላል ማለት ነው። ዶክ ነፃ መብት ሰጠው የሚላለው እዚህ ላይ አለ ወይ ነው ጥያቄ። አለው የት ላይ ነፃ መብት ሰጠው እንደፈለገ እንዲበርዝ የሚል አለ? አዳምጣሽ። ምክንያቱም ይኸውልህ አልረሳም አለው። አሁን ለሰዎቹ ምን ይነግራቸዋል? አልረሳም አላቸው። ከረሳስ በአላህ ፍቃድ ነው የረሳሁት የሚል ይመጣል ማለት ነው። የሚረሳው በማን ፍቃድ ይሆናል? በአላህ ፍቃድ ይሆናል። ስለዚህ ሎክ በሁለት ነገር አሁን መሐመድ ኤክስ አይሆንም። አንድ አዳም በሁለት መልኩ ቁርአንን ቢበርዘው ችግር የለበትም። አንድ አዳም ተሺ ቁርአንን በሁለት መልኩ መበረዝ ይችላል። አንደኛ ረስቶት ኮምፕሊትሊ ከጠፋበት እነሱ ሲያስታውሱት
ችግር የለውም እንደናንተ ስለምረሳ ነው አላህ አስረስቶኝ ነው ይላል ማለት ነው። የተለየ ነገር ካመጣ ደግሞ ኖ አላህ ቀይሮት ነው ይላል ማለት ነው። የሚጋጭ ነገር ቢሰጥ አላህ ቀይሮት ነው ይላል። ስለዚህ ራሱ እየበረዘው እያበላሸው ምን እያላቸው ነው ማለት ነው? አይ አንተ እንደዚህ አድርገህ ነው ወደ አላህ ያሳብበዋል። አላህ መጠየቅ አትችልም። እነሱ ካስታወሱኝ ደግሞ አይ አስታወሳችሁኝ ብሎ ቀለል አድርጎት ይወስዳል። ይሄ ሰውዬ የተለያየ ነገር የተለያየ ህግ እየሰጠ ስቲል እየተጠቀመባቸው ነበረ፣ እየበረዘው ቁርአንን ማለት ነው። ሙሐመድ አሳዘነውና ኩን ፈየኩን። በነገራችን ላይ ሙሐመድ አሳዘነውና አሁን ደግሞ ወዴት አመጣ? ወደ አላህ። ስለዚህ ቁርአንን እየበረዘው ያለው ደግሞ አላህ ነው ማለት ነው። የመጀመሪያው አውቶሩ አላህ ነው ራሱ። አላህ ደግሞ በሱራ 15 ቁጥር 9 ላይ ብሏል መሰላችሁ? እኛ ቁርአን እኛው አወረድ ነው እኛው ለሱ ጠባቂዎች እንሆናለን አለ። ስለዚህ ሙሐመድን መገለጥ ከሰጠው ቆይ አንዴ ለሙሐመድ መገለጥ ሰጥቶት አንዴ ቆይ አንዴ ስለዚህ ለሙሐመድ መገለጥ ሰጥቶት ከሰጠው በኋላ እንደገና ድጋሚ የሚያስረሳው ነገር ከሆነ አላህ ደግሞ እዚህ ጋር እኛው አወረድ ነው እኛው ጠባቂዎች እንሆናለን ካለ ቁርአኑን እንዲበረዝ ያደረገው ማን ነው? አላህ ነው የመጀመሪያው። ሁለተኛው ደግሞ የሚረሳው ራሱ ሙሐመድ ነው ማለት ነው። ስለዚህ የመጀመሪያዎቹ አላህ የፈለገውን ያሳውቃል መብቱ ነው። እሺ ያስረሳል፣ የፈለገውን ያሳውቃል አይደለ? ፈጣሪ ያው ኦኬ። ስለዚህ ቁርአን ውስጥ ማለትም ቁርአንን ያስረሳዋል ወይስ አያስረሳውም? አላህ ሙሐመድን ነገርኩ። ወዲያኛው ራሱ ያመጣኸውም ሐዲሱንም ያመጣኸው ተዝህም ለጥቅ ያመጣኸው በቀራ ላይ ገብተህ አለ ቁርአን እኮ። ስለዚህ ያስረሳዋል። ኦኬ እስቲ ሙሐመድ አንዴ እዚህ ውስጥ ነው የሚገባው። እዚህ ውስጥ ነው የሚገባው። ምንድነው ኩን ፈየኩን ፈጣሪ እሻ ውስጥ ነው የሚገባው። ኩን ፈየኩን ገባ? ችግር የለውም። እስቲ ሙሐመድ ያስረሳቸውን የቁርአን ክፍሎች ንገረኝ። አላህ ያስረሳውን የቁርአን ክፍሎች ሙሐመድን ንገረኝ እስቲ። ምን ያደርግልሃል? አሁን እዚህ ላይ እየወራን ያለ ነው። ኦኬ አታውቃቸው አይታወቁም ማለት ነው። ስለዚህ በርዞታል ምንል ለዚህ ነው። ሲረሳ አላህ አስረስቶኝ ነው ብሎ በዛ ያጠፋዋል ማለት ነው። ኦልራይት። ሌላኛው ሙሐመድ አላህ ያስረሳው ሙሐመድን አታውቃቸውም። አላህ ሙሐመድን አስረሳው ለአንተ ከነገረህ በኋላ ሙሐመድን ቢያስረሳው ምንድነው ትርጉሙ? ኡመቱ የሚያውቀው ከሆነ ቁርአኑን ክፍል ምን ካስተማረ በኋላ ሙሐመድ ቢረሳ እነኛዎቹ ካረሱ ምንድነው እሱ ታዲያ ምን ትለኛለህ? ቀጥል። መጀመሪያ እኮ ትረሳለህ ያለው ተደረሰ በኋላ ወደ ኡመቶቹ ይሁን ታይደርስ በስተፊት ይሄን አላወቅ ገብቷል። ሳይደርስ ነግሮት መልሶ ካፉ ላይ ደግሞ ያጠፋዋል፣ ያስረሳዋል ማለት ነው። ያስረሳ ይችላል። ምን እንዲጠቀም ይሄ ያስመቻል። ምን ተረት እየተጫወተ ነው እንዴ? አላህ ይነግረውና መልሶ ያስረሳዋል፣ ይነግረውና መልሶ ያስረሳዋል ለሰው ሳይነግር። ምን ጥባጥቤ እየተጫወተበት ነው? ጥባጥቤ ለራሱ የራሱ ጥበብ አለ። ጥባጥቤ ማልክ ምንም ማልከው አንተ የራሱ ጥበብ አለ። ምን አይነት ጥበብ ነው? እሺ ነገረው። ከነገረው በኋላ መልእክት የራሱ ጥበብ አለ። ኖ ለምን ምንድነው እያልከኝ ያለው? ስለዚህ ሙሐመድ እየበረዘው ነው። ሊትራሊ ነገረኝ ይልና ከዛ በኋላ ምን ነገረህ ሲሉት አስረሳኝ። ይሄ እኮ ተረት ነው። ይሄ እኮ እኛ ለህዝቦቹ ሳይደርስ ያስረሳው ከሆነ ተረት ነው። ለህዝቦቹ ደርሶ ከሆነ ደግሞ ሙሐመድ ካስረሳው ምንድነው ጥቅሙ? ህዝቦቹ እየሰሩበት ከሆነ እንደገና እየዞረ ለህዝቦቹ አስረሳኝ እያለ ሊነግራቸው ነው። ይሄ ለአንተ ነው። እኛ በቁርአኑ ስለምናምን በሚያስረሳው ምናምናለን። ያስረሳው ነገር ደግሞ አላህ የሻውን ነው። ገባህ? እሺ እኮ ያስረሳውን ነገር ህዝቦቹ ካረሱት ወይንም ደግሞ ህዝቦቹ የሚያውቁት ከሆነ ምንድነው ጥቅሙ? እየዞረ አላህ አስረሳኝ ብሎ የሚነግራቸው ምን ብሎ የሚነግራቸው? ነገርኩህ እኮ ስለዛ የህዝቦቹ ወቆት እሱ የረሳው ነገር ካለ አምጣና ሳይ ጠየቅኩ እኮ ቅድሚያ የረሳቸው ምንድን ናቸው ብዬ አናውቅም አልከኝ። ሰጠሁት ህዝቦቹ ላይ ታይደርስ በስተፊት ምን ብለህ ሊያስረሳው ይችላል። የሚመች ነገር ነው ብቻ መጥቷል እናምናለን። ከዛ በስተቀር ከዛ ውጭ ደግሞ አንተ ህዝቦቹ ላይ ደርሶ የረሳው ነገር አለ የምትል ከሆነ አንጣና አሳየኝ ነው። እኔ እኮ አሳየው እኮ ቅድም ረስቶ እኮ ሰዎቹ ያስታወሱትን እኮ አሳየው። እሺ ማንኛው አያት ነው? የትኛውም አያት ይሁን ግን ሰዎቹ ሲያነብ እንዲያስታውስ አደረጉት።
አንተ ህዝቦቹ ላይ ሳይደርስ ነው የሚያስረሳው። ገና ህዝቦቹ ላይ ሳይደርስ ነው ካልክ ማስረጃ ስጠህ። ከዛ በኋላ አርጉመንታችንን ደግሞ ዛሬ እንሰራለን። ስለዚህ የሆነ ጭዌ እየተጫወተ ነበር ማለት ነው። አላህ ነገረኝ ይላል። ምን ነገረ ሲሉት ነው አስረሳኝ። በጣም አሪፍ ተረት ተረት ነው። ጥሩ ተረት ተረት ነው። ይህንን ያላቸው ለምን እንደሆነ ታውቃለህ? ከመጀመሪያው ተበርዟል በቃ። ምክንያቱም ኮምፕሌክስ የሆነ ዝም ብሎ ግራ የተጋባ መጽሐፍ ነው። በመጀመሪያው ለአቅመ መጽሐፍነት እንኳን አልደረሰም። እንኳን መጽሐፍነት የበረዙት ዳሪ እንኳን አይችልም። መሐመድ ናቸው። እንታላ አባባል ነው። ቁርአን ካላህ ዘንድ የመጣ ነገር ተበረዘ ይባላል። ፈጣሪ በረዘ ይባላል። እንታላ ቅንጭላት ነው ያለው። አላህን እኛ እንደ ሰይጣን ነው እኮ የምንቆጥረው። አላህ ሙሐመድም ያው ናቸው። ሰው ሰጠኝ የሚለው አካል ራሱ ይዞት የመጣው ነገር አላህ ማን ነው? በመጀመሪያው ደረጃ ውድቅ ነው ማለት ነው። ከመጀመሪያው እኮ ውድቅ ነው መጽሐፉ። ከመጀመሪያው ለአቅመ ዳሪ እንኳን አልደረሰም። ለአንተ ነው እንኳን መጽሐፍ ሊሆን ለአንተ ነው። ግን ለአንተ በቅንጭላት ውድቅ ነው። ውድቅ ግን ያደረክበት ነገር ምን ነገር እየፈታልን አይደለም። ምንም አላገኘህለት። እየፈታልን እኮ አይደለም። ብጅታው ባይዞ አንዴ እሺ፣ አንዴ አዳምጥ። ባይዞ ቁርአኑ የወረደበት ምክንያት ምንድነው? እሱ ሙሐመድ ትናንትና የተናገረውን ዛሬ ይቀይራል። ምንድነው እሱ የምታደባልቀው ሲሉት ነው። አይ አላህ ነው እያስረሳኝ ያለው አለ። ስህተቱን ወደ ማን ለጠፈ ማለት ነው? መበረዙን ማጭበርበሩን ወደ ማን አደረገው? ወደ አላህ። ተፍሲሮች እንደዛ ነው የሚሉት። ስለዚህ ለምን ትናንት እንደዚህ ብለህ ዛሬ ተፍሲሮች ስህተቱን ወደ አላህ ነው ያደረገው የሚለውን ተፍሲር አሳየኝ። አሳየኝ። ታዲያ እያሳየኝ ትናንትና የተናገርከውን ዛሬ ትቀይራለህ። አዳምጥ። ትናንት የሰጠውን ህግ ትቀይራለህ ዛሬ። ትናንት ያዘዝከውን ዛሬ ትከለክላለህ ብለው ሲሉት የሚያስረሳኝ አላህ ነው የሚያስረሳኝ አላህ ነው ብሎ ያለው ማነው? መሐመድ ውጪዝ ብረዛውን ራሱ ሲበርዘው የተለያየ ህግ ዝም ብሎ አዳምጥ በፈጣሪ ግልጽ ኦቢየስ ኮኔ። ስለዚህ ምንድነው እሱ የተለያየ ህግ ሲሰጣቸው ትናንትና አትሂዱ እዚህ ቦታ ካለ ዛሬ ሂዱ ይላል። ትናንትና አትብሉ ያለውን ዛሬ ብሉ ይላል። ትናንትና የፈቀደውን ዛሬ ይከለክላል። ከዛ አዳምጥ። ይህንን ስህተቱን ለማረም ምን አለ? አላህ ነው እንደዚህ አለኝ፣ አላህ ነው እንደረሳ ያደረገኝ። ኦራይት ክፈተው። ተፍሲሩን ከመክፈት በፊት ተፍሲሩን ከመክፈት በፊት አንዴ ሱራ 668 አንዴ ክፈትልኝ። ሉክ የሚያስረሳኝ አላህ ነው አለ አይደለ? የእሱ አላህ ሴጣን እንደሆነ ላሳየ። ሴጣን ስላልኩኝ ማለት ነው። የሚያስረሳው ማን ነው? ካስረሳው ሉክ አስነብባለሁ አልረሳም ብሎታል አይደለ? አስነብባለሁ አልረሳም ብሎታል። የሚያስረሳኝ አላህ ነው ብሏል መሐመድ። ቁርአኑ ደግሞ የሚያስረሳህ ማን ነው ይላል። ቀጥላ አንብቦ ሴጣን ቢያስረሳህ ይላል። የሚያስረሳው ማን ነው? ሴጣን። ቀጥላ አንብቦ ክርስቲያን እነዚያንም በአንቀጾቻችን የሚገቡበትን ባየህ ጊዜ ከእነርሱ ሌላ በሆነ ወሬ እስከሚገቡ ድረስ ተዋቸው። ሰይጣንም ቢያስረሳ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ። ኦኬ፣ አሁን ወደ ተፍሲሩ ሂድ። ወደ እኔ ልናገር። አሁን እዚህ ላይ ስለ ቁርአን ይናገር። አትዲ እንጂ አትዲ፣ እንነጋገር። አንቀጽ ቁርአን አይደለም እንዴ? አንቀጽ ቁርአን አይደለም? መልሰው አንቀጾቻችንን እያለው መልሰው አትሂድ። የት ላይ ነው? ዝም ብለህ ለምን መልስለት? ቁርአን አይደለም አንቀጹ ቁርአን አይደለም? መልስ። አንቀጾቻችን ይሄ አንቀጾቻችን የተባለው ቁርአን አይደለም? አዳምጥ። እኔ ልፈስርልህ። አዳምጥ። አንቀጽ ቁርአን አይደለም። አንቀጽ ቁርአን አይደለም። አንቀጽም ቢያስረሳህ አይደለም። አሁን እዚህ ላይ የተፈለገው ነው የምልህ። የተፈለገው ወይ ዛራ አይተለዲና ይሁዱና ነው ፊ አያቲና። ቆይ እነዛንም በእኛ አንቀጾች ቁርአን አይደለም። ቅድሚያ በእኛ አንቀጾች ማለት በቁርአን የሚሰምጡ ሰዎች ቁርአን አይደለም እኮ የነገርኩህ እኮ ነው። እነዚያንም ስለዚህ ይረሳል አይረሳም? መሐመድ የሚያስረሳው ሴጣን አይደለም። መሐመድ የሚያስረሳው ሴጣን አይደለም። እዚህ አንቀጹ አይደለም። እዛ አብሮ መቀመጥን ነው። አብሮ መቀመጥን ያስረሳል እኮ። የሚያስረሳው ማን ነው እኮ? የሚያስረሳው ማን ነው? ድንገት አብረህ ብትቀመጥ ነው። አሁን የሚያስረሳው ማን ነው? መቀመጥ ነው እንጂ ቁርአንን አይደለም። ቁርአንን አይደለም።
ቆይ ችግር የለውም እሱ ላይ እመጣልሃለሁ። ሴጣን ማን ነው የሚያስረሳው? ቁርአን ጋር አታያይዘው። እዛ ሄደህ ቁርአኑ ጋር ማን ነው የሚያስረሳው? ቆይ ችግር የለውም። ማን ነው የሚያስረሳው? ማን ነው የሚያስረሳው? ፕሊዝ ማን ነው የሚያስረሳው? መልስልኝ። እየነገረህ እኮ ነው እሱ ያማ። አንተ በቃል ንገረኝ፣ ማን ነው የሚያስረሳው? ፈላ ተቅዑድ በዐደ ዚክር ተተገነዘብክ በኋላ አትቀመጥ። ማን ነው የሚያስረሳው? የሚያስረሳው ንገረኝ። ማን ነው የሚያስረሳው? የሚያስረሳውን ጥቀሰው። ልክ ማን ነው የሚያስረሳው? አለወጓድጎ የሚፈስሩት ሰዎች ስር አትቀመጥ። የሚያስረሳው ማን ነው እያለ ያለው አሁን እባክህ የሚያስረሳውን አካል ልነግረን ትችላለህ? የሚያስረሳውን አካል አልነግረንም እንጂ አያትን ቁርአን የሚያስረሳውን አካል ምልክት አድርግለት። ክርስቲያን እያየው አይደለም ነገር ኤኒዌይስ አዳንት ሎክ የሚያስረሳው አካል ማን ነው? ሴጣን ነው። መቀመጡን ሳይሆን የሚረሳው ወንድማችን ቁርአኑን ነው የሚረሳው። ቁርአን እየተወራና ቁርአኑ ላይ እየተላገጠ መሆኑን ረስቶት ነው። መቀመጥ ማየትም ቦታ ይቀመጣል። ነገር ግን ቁርአኑን ያንን አንቀጹን ሲላገጥበትን ሲል ስለሚረሳ ነው ሴጣን የሚያስረሳው። አዳም እሺ፣ ቁርአኑን እንዲያላደለ ላሳይ፣ አያቱን እንዲያላደለ ላሳይ። አያቱን እንዲያላደለ የሚያስረሳው ሴጣን አይደለም። ሴጣን አይደለም የሚያስረሳው፣ ሳይህ ነው መለዘ ላይ አንተ ሴጣን አይደለም የሚያስረሳው። ኖ አቦ አሁን ወደ ተፍሲሩ ሄድ። ባይዞ ከትውስታ በኋላ የሚለው የሚያስታውሰው አያቱን ነው እንጂ የሚያስታውሰው መቀመጡን አይደለም የሚያስታውሰው። ፈላተቁ አሁን አዳም ፕሪስ አትበል። ቁጭ አትበል። ምንድን ከተቀመጥክ በኋላ ቁጭ አትበል እያለ ፕሪስ በእናታችሁ ዝም ብለህ ለምን ትዋሻለህ? በቁርአን ማይለው አንቀጹን ታስታውሰው። እናውራው ወደዛ እንመለስ። አቦ በእናቴ ፕሊስ አትረብሽ። ተፍሲሩን ቀጥላ። በነገራችን ላይ እሱ ራሱ በሚለው ሎጂክ ራሱ በጣም መመታት ይችላል። ግን እንሂድ መጀመሪያ ይሄኛው እናሳየው። እባክህ በእናትህ የሚተርጉም አንድ ያዳምጥ። እሺ ከንብ ምዕራፍ 103ኛው አንቀጽ የወረደበት ምክንያት ይላል ነብዩ አይን ተመአ ከሚባል ቦታ ከመጡ ሁለት የክርስትና እምነት ተከታዮች ይቅርታ ተሳስቻለሁ። ሌላ እንትን ልበላችሁ። ምዕራፍ 206 ኦኬ 35ኛው ፔጅ አይ ቲንክ። እሺ ኤኒዌይስ ስለዚህ የሚያስረሳው አካል ማን ነው? ሴጣን ነው። አስረሳለሁ ያለው አላህ ነው። አላህና ሴጣን ኢንተርቼንጅብሊ መሐመድን ያስረሱታል። ቴንኪው። ስማ ተረጋጋ። ይኸው ኦኬ አዳምጣ አንተ ኦኬ በእናትህ አንዴ ሚዩት አድርጋ በእናትህ ወደዛ ሙሽሪኮች ነብዩ አንድ ነገር ተከታዮቹን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት ሱራ 206 ወረደ ማለት ነው። ምን የሚለው ማለት ነው? ይሄኛው አንቀጽ አንድ ዛሬ የሆነ ነገር ያዛቸውና ከዛ በኋላ በንጋታው ደግሞ ረስቶት ያንን ነገር አታድርጉ ይላቸዋል። ከዛ በኋላ ሰዎች እንደዛ እያሉ ሲናገሩት ምን አላቸው? አላህ ደግሞ ምን መገለጥ አመጣ? ከአንቀጽ ብንለውጥ ወይም እሷን ብናስረሳ ከእሷ የሚበልጥን ወይም ቢጤዋን እናመጣለን አለ። ስለዚህ ያስረሳዋል፣ ሌላ ደግሞ እንደገና ያመጣለታል፣ ያስረሳዋል፣ ሌላ ያመጣለታል ማለት ነው። ስለዚህ አላህ እንዳለ የሰጠው መገለጥ ከመጀመሪያው ጀምሮ ቁርአን ውስጥ ራሱ የለም ማለት ነው። 114ቱ ምዕራፍ ውስጥ የሌለ በጣም ብዙ የረሳው መሐመድ መገለጥ አለ ማለት ነው። አንዴ ጥያቄ ልጠይቅ። ኦኬ ስለዚህ ቶፒኩ ላይ ስለዚህ እንደዚህ ከሆነ ከመጀመሪያ ደረጃ ቁርአን ክሬዲቢሊቲ የለውም ማለት ነው። እንዴት ነው እሱ ዋስትናቸው? ቁርአን በስርዓት ተላልፏል መጥቷል ለማለት ራሱ የሚበቁት የሚደፍሩት? ምክንያቱም ትናንትና የተናገረውን ዛሬ የሚቀይር ከሆነ ኖ ተሳስተሃል ሲሉት ደግሞ ኖ አላህ ነው ያሳሳተኝ የሚል ከሆነ በምንድን ነው እሱ ሊታመም የሚችለው? እችን ተፍሲር ደግሞ አዳምጧት አንዴ። ቀጥል ክርስቲያን። ኦኬ እሺ
A group of Ansar, a companion of a prophet, informed him that a man got up in the middle of the night intended to begin a surah he had memorized. ምንድን ነው የሙሐመድ ሰሃቦች ነው እንግዲህ ለሙሐመድ የሚነግሩት። አንድ ሰው ተነሳና በሌሊት ሰላት ለማድረግ ይነሳል። but he could not recite except in the name of Allah the most gracious እጅግ በጣም ሩህሩህ በጣም አዛኝ ከሚለው ውጪ ሌላውን በሙሉ ሱራውን ረስቶታል ይላል። This happened to some of his companions as well. ነገር ግን ይሄም በሌሎቹ የነብዩ ሰሃቦች ላይም ተፈጥሮ ነበር። ምኑን ሙሉ ምዕራፉን መርሳት ማለት ነው። The next morning they asked the messenger of Allah about the surah. ከዛ በኋላ በንጋታው ጠዋት ሄዱና ሙሐመድ ጋር ስለዛ ስለረሱት የቁርአን ምዕራፍ አወሩለት። He remained silent for a while. ከዛ በኋላ ለተወሰነ ሰዓት ዝም አለ፣ ምንም ሳይመልስላቸው ማለት ነው። ረስተናል እንደዚህ እባክህ አስታውሰን ብለው ይጠይቁታል ማለት ነው። ከዛ በኋላ አንዲት ነገር ትንፍሽ ሳይል ጸጥ አለ። giving them no answer ምንም መልስ ሳይመልስላቸው ማለት ነው። then he said ከዛ እንደዚህ አላቸው ይላል it was abrogated last night እሱ እኮ ሱራ ትናንትና ማታ ተሽሯል and it was erased from their hearts ከልባቸው ላይ ሁሉ ጠፍቷል and everything in which it was found የትኛውም የተጻፈበት ነገር ሁሉ ጠፍቷል ተሽሯል እሱ ምን አለ ተሽሯል። ስለዚህ ቁርአኑ አሪፍ ተረት ነው። ሉክ አሪፍ ተረት ነች ክርስቲያን። አሁን በደንብ አስተውሉ። ምንድነው እሱ አይ አይደለም የጠፋው ሙሉ የቁርአን ክፍል ነው። ጠፋባቸውና ሲጠይቁት አሰበ፣ ቆመ፣ ለማስታወስ ሞከረ። ሲያጣው ትናንትና ማታ ተሽሯል፣ ጠፍቷል በቃ አላቸው። ሙሉ ምዕራፍ ማለት ነው። ከዚህ በላይ መበረዝ አለ እንዴ? ፈይሰል ትስቃለህ። ከዚህ በላይ መበረዝ አለ? አርዲ ቀጥል። ትላንት ማታ መሐመድ ለምን ዝም ማለት አስፈለገው? እሺ አስቀድሞ ለምን ሳይነግራቸው? እንደዛ እኮ ማለት አይደለም እኮ እፎይ። እሺ ቁርአን የወረደው ማለት ነው። እንዴት ነው እሱ ፈይሰል? በሙላ ማለት ነው። እንግዲህ አሁን አንተ ሙሐመድ ዘመን ብንኖር፣ ቆይ ፈይሰል ሉክ አዳምጣው። ፈይሰል አንተ በሙሐመድ ዘመን ብንኖር ቁርአንን አስተማረን እንበል ነገረንና አንድ የቁርአን ምዕራፍ ሙሉ ጠፋብን። እኔም በቃ የተወሰነ ምን ምትለዋን ነው ደሞስ መርሲፉል ምናምን ምትለዋን ብቻ ነው የተወሰነ የቻልኩት፣ አንተም እንደዛው። ከዛ ሙሐመድ ያስታውሰናል ብለን ስንሄድ አሰባሰበና ትናንትና ማታ እኮ ተሽሯል ቢልህ ይህ እኮ እየቀለደ ነው። ሊትራሊ በቃ ማስታወስ ራሱ ስላልቻለ አላስታውሰውም ቢል ሊበላ ነው እንዴ? አንተም ረሳኸው ሊባል ነው። ያለው አማራጭ ምንድን ነው? ተሽሯል በቃ። አንድ አያ አይደለችም፣ ሁለት አያ አይደለም፣ ሙሉ ሱራ ነው የጠፋው፣ ሙሉ ምዕራፉ። ከመጀመሪያ ከዚህ በላይ ማበላሸት እና መበረዝ አለ እንዴ? የቁርአን ምዕራፍ ምንም የጠፋ የለም። የቁርአን ምዕራፍ ምንም የጠፋ የለም። እና እንግዲህ ሙሐመድ ነው ጠፍቷል ያለው። እሺ አስታውሰና አይችን ይሄው ጠፍቷል እያለ ነው የነበረው ልጅ ለምን አወረድከው? ኦኬ አንዴ ታወርደዋል ታርገዋል። ለምን መልስ የሚመልስልህ ልጅ ለምን ታወርደዋል? አንዴ ሐሳብ እንዴ እሱ እኮ የቁርአን ምዕራፍ ትናንትና ተሽሯል፣ ትናንትና ተረስቷል፣ ከሁሉም ነገር ላይ ደግሞ ጠፍቷል አለ። ስለዚህ በመሐመድ ልብ ላይም አወረዱት። እንግዲህ ሱራ 296 ላይ ቁርአንን በልብህ ላይ አወረደው ይላል። ያ ቁርአን በመሐመድ ልብ ላይ ከወረደ ያለው ምን አልከኝ? ያማ ጠፍቷል። አንድ ሙሉ ስራ እኮ ጠፍቷል። ቢኖርማ እዚህ ውስጥ ይጻፍ ነበር እኮ። ስለዚህ በሙሐመድ ልብ ላይ የወረደው ጅብሪል ይዞ ያስተማረው ሙሐመድ ሙሉ ለሙሉ አንድ ምዕራፍ ሱራ ረስቶታል። ገና ቁርአን የተበረዘው መቼ ነው ማለት ነው? ገና ከመገለጥ ጀምሮ ነው ማለት ነው። አርዲ መቀጠል ይችላል። አጭር ሀሳብ እዚህ ላይ ለመስጠት ነው። ምንድነው አሁን ሙስሊሞች የምታዳምጡ ልብ ብላችሁ እንድትሰሙ የምንፈልገው ነገር ምንድን ነው መሰላችሁ?
መሐመድ ቁርአን ተገለጠልኝ እያለ እየመጣ ለሰዎች ይነግራቸው እንደነበረና ነገር ግን ይሄ የሚነግራቸው ነገር አንድ ጊዜ ሲረሳ ደግሞ ሰበቡ አንዴ በአላህ ነው፣ አንዴ ደግሞ በሰዎችም ያሳብባል። ቅድም በአላህ እንግዲህ ያው ራሱ መሐመድ ምን ብሏል? እንድረሳ ተደረግኩኝ። የቁርአን አንቀጽ ሲጠፋበት አላህ እንድረሳ አደረገኝ ይሄንን ክፍል ብሎ ሲናገር ያው በሐዲሳት ተመልክተናል። ረሳሁኝ ከማለት ይልቅ በአላህ ማሳበብ ማለት ነው። በሌላ ክፍል ደግሞ በሌላ ሐዲስ ላይ ደግሞ መሐመድ በሰዎች ደግሞ ሲያሳብብ ደግሞ እንመለከታለን። ያ ደግሞ ምንድን ነው ያለው? አንድ ጊዜ ሰላት ላይ ቆሞ እያሰገደ ሱረቱ ሩምን 30ኛውን ሱራ እየቀራ ነበረ መሐመድ እና እሱን ሲቀራ ጠፍቶበት ተንተባተበ። ሲንተባተብ መጨረሻ ላይ ሲጨርስ ያው እንግዲህ መሪ ነው እሱ ፊት ለፊት ቆሞ እያደረገ ስለሆነ ያንን ነገር እንትን ማለት አለበት። ምንድነው ይህንን ነገር ምክንያት መፍጠር አለበት። አለበለዚያ እንዴ ነብይ ሆኖ እንዴት ነው እንደዚህ የሚንተባተበው ምናምን ነገር የሚል ነገር እንዳይመጣ በኮሚኒቲ ላይ ምን አለ? ልክ ሰላቱን ሲጨርስ ዞራንላ ወደ ህዝቡ ምንድነው እናንተ ሳይታጠቡ የምትመጡ ሰዎች አላችሁ እንዴ? ሳትታጠቡ ስትመጡ እኮ ቁርአንን ስንቀራ እንድንተባተብ ያደርገናል ብሎ በሰዎቹ አላከከ። ይሄ የተለመደ ነው። መሐመድ ብዙ ጊዜ የሚያደርጋቸው ነገሮች ናቸው። ብዙ ሐዲሳት ላይ እነዚህ ነገሮች ተቀምጧልና ፈይሰል አልገጠመው። ፈይሰል ገጥሞታል። ኢማምህ ተንተባትቦ አያውቅም። ሳትታጠብ ሄደህ አቤት ሳትታጠብ አንተ ሄደህ ኢማም ሲያሰግድ ተንተባትቦ ያውቃል? አርዲ የሚለ ምንድን ነው እሱ? ይሄ ነገር እውነት መሆኑን እኔ አረጋግጡልኝ። ከአርዲ ጋር ተመካከሩና እኔ የለም እንደዚህ የሚል መሐመድ አልተንተባተበም እና በሰዎች አላሳበበም። ሳትታጠቡ መታችሁ ነው ብሎ አላሳበበም። ያለመታጠባቸው እኮ የእነሱ ችግር እኮ ነው እኮ። ግን መሐመድ ግን ተንተባተበ ሲቀራ። ከዛ ግን ዞርና ሲጨርስ ሰላቱን ምንድነው ሳትታጠቡ የምትመጡ ሰዎች ቁርአንን ስንቀራ እንድንተባተብ ታደርጉናላችሁ ብሎ አልተናገረም መሐመድ? ይህን ተናግሯል። አሀ እኮ ታዲያ በሰዎቹ እያሳበበ ነው። የረሳውን ቁርአን የጠፋበትን ምላሱን ነው እንደ የምታጥቡት? አረዲ ምላሱን ነው እንደሚያጥቡት? ምላሱን ነው እንደሚያጥቡት? ሙጫ በልቶ ነበር። መሐመድን ግን እንዳትናገሩት። መናገር እኮ አይደለም የተቀመጠውን ሐዲስ ነገር ነው አይደለም። እኔ አረዲ ትንሽ ዲሌ ያለ እፎ ያንተ ጋር ለዛ ነው በመሀል እንትን የሚለው። ቀጥል። እኔ ግልጽ ሆኜ ነው የማወራው። ምንም ነገር ቢሆን አልፈራም። አይደለም ፈይሰል፣ ይኸውልህ መሐመድን እየተናገርነው ሳይሆን ሐዲሱ ላይ የተቀመጠውን ነገር ነው። እና ለገለልተኛ ሰው ውጭ ላለ ሰው ይሄ ነገር ግልጽ ነው። መሐመድ የሚያደርገው ነገር ይሄ አንዳንድ ብልጥ ሰዎች የሚያደርጉት። አሁን እኔ ለምሳሌ ጀግና ነኝ ነገር ብዬ ተጫውቼ የሆነ እኔን የሚያዋርድ ነገር ከተከሰተብኝ ያንን ነገር ለማስቀየስ ጥረት አደርጋለሁ። ይሄ እንትን መሆን የለብህም። አዋቂ ከሆንክ ትልቅ ሰው ከሆንክ ይሄ ነገር የሚጠፋህ አይደለም። እና መሐመድም ያደረገው ቆመና ሲያነብ ተንተባተበ፣ ሰላት ላይ ጠፍቶበት ማለት ነው። ከዛ የጠፋበትን ዞሮ በቃ ሳትታጠቡ ስለመጣችሁ ነው እንተባተብ የተደረግኩት ብሎ በሰዎች እና ይሄ ሰበብ ነው እያለ ነው። አንዴ ደግሞ ሰዎች ራሱ መጥተው መሐመድ ጋር ይሄ አንቀጽ ክፍል እኮ ጠፋብን ምን ይሻላል ብለው ሲጠይቁት አይ አላህ ነው እንድትረሱ ያደረጋችሁ እንጂ ረሳን አትበሉ ይላቸዋል መሐመድ። ረሳን አትበሉ አላህ ነው እንድትረሱ ያደረጋችሁ ይላል። እና እነዚህ ሰበቦች ናቸው ብለን ነው እያልን ያለ ነው። እኔ ግን በጣም በቃ ሰክሯል ምናምን ነገር እያሉኝ ነው። መስከር አይደለም እኮ እውነታ ማወቅ ነው። እኔ ደግሞ እውነትን በደንብ ነው ማለት ነው። ኩንፋይኩን ይደርባል ያንተስ ኤኒዌይስ የማንኛውም የሚደርበው ኦኬ። ኩንፋይኩን እንኳን ደህና መጣ። አልፈራም እንዴ
በውስጥ ስንት ነገር ሜሴጅ እንደሚመጣብኝ እስካሁን ድረስ ምን ኦኬ እኔ እሰማለሁ እሰማለሁ ነኝ። ኦኬ ሚዩት አሚኑ ተመለስ። አሚኑ አይ ቲንክ በጣም እያስቸገረኝ ነው ዛሬ። አሚኑን ሸኘው። አሚኑ አለ አሚኑ ሸኘው። በቃ ከድሩ ራሱ ኦኬ እንኳን ደህና መጣ። እንኳን ደህና ቆየ። እኔ ጥያቄ ነው መጠየቅ የምፈልገው። ቅድሚያ ቁርአን ደስ ያውራ። አንደኛ ነገር እዚህ ውስጥ እዚህ ሚዲያ ውስጥ ማለት እዚህ ቤት ውስጥ ያለው ሰው ሁሉ ክርስቲያን ቁርአን ላይ ተቀደም እዚህ ዛ ማለት ነው። ቁርአን ላይ አንዴ ቀጥል አይሻልም? አንድ ጥያቄ መሐመድ በስርዓት ቁርአንን ለሳቦቹ አስተላልፏል። ቁርአንን በስርዓት መሐመድ ለሳቦቹ አስተላልፏል። አንድ እፎይ ስማኝ፣ እኔ አሁን የምጠይቅህን ነገር ጥያቄው ብቻ ተቀበለኝ። አንዴ ጥያቄው ቀላል ጥያቄ ነው፣ ምክንያቱም ጀነራል ጥያቄ ነው የጠየቁህ። አዎ አይደለም ማለት ትችላለህ። ኖ መጀመሪያ ቀላል ጥያቄ ነው የጠየቁህ። ቀጥል። አንተ የአንተ ሀሳብ ብቻ ሳይሆን እዚህ ውስጥ ምሳሌ አሁን አንተ በምትተረጉመው በምታወጣው ሸኛ በቃ ሸኛ ጀላ ይሸኛ ሸኛ ገለሶ ጊዜ ይፈን አንተ አምላሽ ስድብ ውጪ ምንም የተለየ ነገር አይሆንም። አምላክ ወንድ ልጅ ነው ብሎ የምታመልክ ሰው እኮ ነህ። ለምንድን ነው ማታወሩ? ክርስቲያን ለምን አሸኛቸው? እኔ ያስቸገረኝ ስለሆነ ነው። እኔ መሸኘት ነው። እኔም እንደዛው የሆነ አስወጣቸው አይወጡ አካውንት የተከለም ዛሬ ኦኬ አቡካ ሳሲ አቡኪ አብዱን አናግረው እስኪ። አቡካ ብለው ፖዝ ላይ ነው ያለው። አቤት ክርስቲያን መጣ። አሜን እንኳን ደህና ቆያችሁ። መልካም መሐመድ ቁርአንን በትክክል ለሳቦቹ አስተላልፏል ብለህ ነው የምታምነው? ኧረ አላምንም። ሙስሊም አይደለም? አይደለም፣ ኦርቶዶክስ ነኝ። ኦኬ በደንብ ነው ያስተላለፈው። ኦኬ ከስሩ ክርስቲያኖች አትግቡ። በደንብ ነው ያስተላለፈው። ሐሰን በደንብ ቆይ አንዴ ሐሰን እንቀጥል። እሺ ሰላም ደህና ነህ? እንዴት ነው? እንኳን ደህና መጣህ። በደንብ ነው መልካም መሐመድ ቁርአን እንትና ፈይሰል ጣልቃ ትግባ አወርዳለሁ አለ። ቁርአንን በስርዓት አስተላልፏል ብለህ ታምናለህ? በደንብ አምናለሁ። በስርዓት አላስተላለፈም ለማለት ምንድን ነው መስፈርት? እስኪ እንደው ልጠረጥረው የምችለው መሐመድ አይ በትክክል አላስተላለፈም ለማለት ምን ቢያደርግ ኖሮ ነው? መልዕክቱ ከየትም ይምጣ ከየትም ከራሱ የሚሆን ከሌላም ቦታ መልካም ከራሱ ከተናገረ ከራሱ ነው የተናገረው አይደለም የሚለውን በምን ታውቃለህ? ምክንያቱም ወላ የንጢቁ አኒል ሀዋ የሚላል የሆነ ቁርአን አያ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ካልተነገረ ውጭ አይናገርም ይላል። እሱንም ራሱ ላለማለቱ ምንድን ነው ማስረጃ? እንግዲህ ባሳየን ተአምራት አለ። ፋይን ይሁን እንስማ። ስለዚህ ከራሱ አንዳች አይናገርም በሚለው መሰረት በስርዓት ቁርአንን እንዳስተላለፈልኝ አምናለሁ ነው ያንተ አርጉመንት አይደለ? ስለዚህ ቤዝ የምታደርገው ያቺ ከራሱ አትናገር የምትለው ነች ማለት ነው፣ መጠበቂያ ለሁሉ ነገር እንጂ። ስለዚህ እንደዛ ከሆነ ያችን ክፍል ራሱ ውስጥ ተናግሯት ቢሆን ከራሴ አልናገርም የምትለዋን ክፍል ራሱ ተናግሮስ ቢሆን
አንድ ሰው ነብይ ነው ካልኩት ነብይ ነው ብዬ ካመንኩኝ እንዴት ይዋሻል ብዬ አላስብም። አንደኛ በራሱ የሚናገር ከአላህ ነው የማወራው ካለኝ ደግሞ አምነዋለሁ። እንግዲህ ነብይ ነው፣ ተአምራት ያሳየኛል። እንግዲህ ቃላቶችም የሰው ልጅ ሊናገሩ የማይችል ቃላት ነው። እንግዲህ ቁርአንን ብታነቡት አሁን ቃላት አንተ ነው ያልከው፣ ለአንተ ነው የሚሆነው። እሷን ለእኛ ስናነበው ደግሞ ምንም አዲስ ነገር አይደለም። በደንብ አስተውል። አሁን ሱራ 2 106 ላይ በግልጽ እንደሚናገረው ሰዎች ትናንትና የሰጠውን ዛሬ ይቀይራል ብለው ቻሌንጅ ያደረጉት። በደንብ አስተውል። ነብይ ነው፣ እሺ ተቀበል። ትናንትና የነገርከን ሌላ ነው፣ ዛሬ የምንነግረን ሌላ ነው ብለው ሲሉት አይ አላህን ያስረሳኝ አለ። እሺ እንለፈው አንዴ 16:101 ላይም በተመሳሳይ አላህ ነው ያስለወጠኝ አለ። ህግ እየቀየርክ እኮ ነው፣ የተለያየ ህግ እየሰጠህ ነው። ትናንት የፈቀድከውን ዛሬ እየከለከልክ፣ ትናንት የከለከልከውን ዛሬ ትፈቅዳለህ። የሚጋጭ ነገር ነው የምትናገረው ሲሉት አይ በቃ አላህ አስረስቶኝ ነው። ስለዚህ ስህተቱ ወደ አላህ እያደረገው ሆነ ማለት ነው። መልሶ ደግሞ አላህ አስረሳኝም ስለሚያስነብበኝ አለ። ተሳሳት ካሁን ሲሉት ደግሞ ነው አላህ ነው ያሳሳተኝ አለ። አሁን አንተ አማኝ ስለሆንክ እሺ ዝም ብለህ ተቀብለዋል። እኔ አማኝ ላልሆነ ሰው ግን ይሄ አስበው። አንተ አማኝ ባትሆን አይሚን የሆነ አካል እንደዛ ቢልህ እንዴት ነው የምትቀበለው ይሄንን? ምክንያቱም አንተ ትረሳለህ ስትለው አይ አምላኬ ነው የሚያስረሳኝ ቢልህ፣ ደግሞ መልሶ አልረሳም አምላኬ አያስረሳኝም ቢልህ፣ ይሄው ትናንትና እንደዚህ ብለህ ነበር ዛሬ ተቃራኒ ተናገርክ ስትለው አይ አምላኬ አስረስቶኝ ነው ቢልህ፣ ይህንን ነብይ አድርገህ እንዴት ትቀበለዋለህ? ከዛ ደግሞ አንተ የረሳኸውን ረስተሃል። አንተ በደንብ አስተውል። ረሳክና አንተ እሱ አልረሳም ብለህ ሄደህ ስትጠይቀው የነገረህን አስቦ አላህ ነው ያስረሳን አጥፍቶታል አላህ ቢልህ፣ ኦኬ ማስታወስ ስላልቻለ አንተንም እየዋሸ ነው። ይህ እኮ ግልጽ እኮ ነው። ከዚህ በላይ ምን ማስረጃ ትፈልጋለህ? ማለት ከዚህ በላይ ምን ግልጽ ይኖራል? እየተናገረ ያለው ምክንያቱም ለመዋሸት ምን ይባላል መሰለ፣ የምትዋሽ እንኳን ከሆነ በጣም ጭንቅላት አክቲቭ መሆን አለበት። በጣም ማስታወስ መቻል አለበት። እውነት የምትናገር ከሆነ አስታዋሽነት አያስፈልግም። አንተም ሁሌ እውነት የምትናገር ከሆነ ለምሳሌ እድሜህ ስንት ነው? እናትህ ማነች? አባትህ ማን ነው? እህትህ ማን ነው? የት ተወለድክ? እስከ ስንት ተማርክ? እውነቱን ከተናገርክ ማስታወስ አይጠበቅብህም። ሰንበዲ ቢጠይቅህ መቼም ቢጠይቁህ ያ እውነት ስለሆነ አይጠፋብህም። ውሸት ከተናገርክ ግን አባቴ ያልሆነውን አባቴ ነው ካልክ፣ እናት ያልሆነውን ነች ካልክ፣ እድሜህ ያልሆነውን ነው ካልክ ከዓመታት በኋላ ትረሳለህ። ከዛ ሲይዙህ ኖ አምላኬ ነው ያስረሳኝ ማለት ወጥመድ ውስጥ እንድገባ ያደርግሃል። ስለዚህ ሙሐመድ እየተናገረ የነበረው ስህተት ስለሆነ ሲረሳ ግን መርሳቱን ለማን እየለጠፈ ነበር? ለአላህ እየለጠፈ ነበረ። ወደ አምላክ እያስጠጋው ነበር። ይህንን እንዴት ነው ነቢይ ብለን የምንቀበለው? እሺ በመጀመሪያ ማለት ነው ሊያስረሳ የሚችል ነገር ብለህ የምታስበው አንተ ምንድን ነው? ፈጣሪ ነው ሊያስረሳ የሚችለውም ሊያስታውስህም አይደለ? ሰይጣን ነው የሚያስረሳው። ሰይጣንም እኮ አላህ ባይፈቅድለት ያስረሳል። ሁሉ ነገር እኮ በአላህ ፈቃድ ነው አይደል እንዴ? አንተም እኮ ልብህ የሚመጣው አላህ ፈቃድ ጠይቆ ነው። ይሄን ያያችሁ ሊያስረሳህ የሚችል አካል አላህ ነው። ስለዚህ መርሳት እኮ አይደለም ትልቁ ችግር ምን እንደሆነ ታውቃለህ ሁሴን? መርሳት ማንኛችንም ጭንቅላታችን ይረሳል። ምክንያቱም የራሳችን የተመጠነች እውቀት ነው ያላት አይደለ? እንረሳለን። ሰው ካልረሳንማ እናብዳለን። ሁላችንም ጨለሌ ነው የምንኖረው። መርሳታችን ይጠቅመናል። ነገር ግን የሙሐመድ መርሳቱ ምን እንደሆነ ታውቃለህ? መርሳት አይደለም፣ ዝም ብሎ ተቃራኒ ህግ ነው የሚያመጣው። ትናንትና የፈቀደውን ዛሬ ይከለክላል። መርሳት ሳይሆን ይሄ ግጭት ነው የገባው። አየህ፣ ዝም ብሎ መርሳት ጤናማ ሊሆን ይችላል። ግጭት ነው። ትናንት ያዘዘውን ዛሬ አለማዘዝ፣ ከዛ ይሄ እንደዚህ አድርገሃል ሲባል ነው አላህ አስረስቶኝ ነው እንደዚህ በዚህ ምክንያት ነው ማለት፣ ይሄ ኮምፕሊትሊ መርሳት ሳይሆን እየተጋጨ ነው ከራሱ ጋር ከአስተምሮቱ ጋር እየተጋጨ ነው። ከዛ ያንን ግጭቱን ደግሞ ወደ ማን እየላከ ነው? ወደ ፈጣሪ ማለት ነው። ምክንያቱም እንዳትይዘው እያደረገ ነው። አንተ እሺ እሱ ረሳ፣ እንደዚህ ተሳሳተ፣ ስህተቱን በፈጣሪ ያላከከ፣ አንተ ኢብን ተሳስተ ረስተ ስትሄድ እሱ ጋር ምን ያደርግሃል? ቆሞ ያስባል። ያስብና ከዛ ራሱ ማስታወስ እንደማይችል ሲያቅ
አዲስ ሲስተም ያመጣል። ምን ትናንትና እኮ ጠፍቷል፣ በቃ አስረስቶናል አላ። ስለዚህ ምን እያደረገ ነው ማለት ነው? የነገረህን አስታውሰኝ እንኳን ስትለው ከረሳው ምንድነው የሚያደርገው? በቃ አላህ አስረስቶን ነው። ይህንን ታዲያ እንዴት ነው እውነተኛ ነቢይ ብለህ የምወስደው? እሺ በመጀመሪያ የሚገርመኝ ነገር ሁላቸውም አንድ ላይ መርሳታቸው ይገርመኛል። በመጀመሪያ አስደናቂው ነገር ማለት እንዴት ሁላቸውም አንድ ስንት ሰው ቢሆን 10 እንኳን ቢሆኑ 10 ሰውም እንዴት ይረሳል ብዬ ይገርመኛል። አንደኛ ማለት ነው ከጠፋባቸውም እንግዲህ ይኸው እንዴት ምክንያት አይሆንም አላህ አስረሳን የሚለው ማለት ነው። ሁላቸውም ከጠፋቸው እንደው አንድ ሰው እንኳን ማስታወስ ነበረበት። እንደው ሁሉም ሰው አንድ አይምሮ አይደለም ያለው አይደል? አንዱ ቢጠፋው አንዱ ያስታውሳል። አንደኛ ማለት ነው። ሁለተኛ ደግሞ እነሱ ማን ያስታውሷት ነው? የተወሰነችዋን ተናገሩ። የሚያስታውሷት ክፍል አለች። ነገር ግን እሱ ደግሞ ምንም ማስታወስ ስላልቻለ አላህ ጥፍቶታል አለ። ይሄ ደግሞ የሚያሳየው ምንድነው? ይሄ የሚያሳየው ምንድነው? እሱ ሙሐመድ ከነሱ አንዱ መሆኑ ማለት ነው። ከዛም ሁሉም እንደረሱ ሲያውቅ እሱ ደግሞ ማስታወስ እንደማይችል ሲያውቅ፣ ስለዚህ አላህ ነው በቃ ያጠፋው። በመጀመሪያ መሐመድ አላህ ነው ያጠፋው ወደ ሚል አደረገው ማለት ነው። እንደ ማንኛውም የሰው ልጅ ነው። እንደ ማንኛውም ሰው እንደ ማንኛውም እንዳልሆነ እሱን ሲያስታውሱት ነበር እኮ ሰዎች፣ እሱን ሲያስታውሱት ነበር። አንተ አስታውሰን ብለው ሲመጡ ግን ማስታወስ ስላልቻለ ወደ ማን አደረገው? ወደ አላህ አደረገው። እሱንማ ሲያስታውሱት ነበር አለ እየረሳ ቁርአን ሲያስታውሱት ነበር። እነሱ ሲረሱ ግን እሱን አስታውሰን ሲሉት አያውቅም። እሱ እንግዲህ እሱም ሰው ነው፣ የሰው ልጅ ነው። እንዴት አልልህም። እሱ ግን እነሱ ማስታወስ አይችልም። እሱ ግን እነሱ ማስታወስ አይችልም። ቁርአን ያሳይተህ ነበረ። ከጠፋብህ እንኳን ያንኑ የመሰለች ወይም የተሻለች እናመጣለን የሚል አሳይተህን ነበረ። ራስህ ክርስቲያን አሳይቶ ነበር። ወይን አንሰይናከ ፈናእቲከ ቢምስሊ ሚንሃ ወሐሰነ መሰለኝ አያቱ ብናስረሳህ እንኳን። ስለዚህ ይሄ እቺ ጥቅሷ ራሱ በራሱ እኮ ነው እያልኩ ያለሁት ምን እንደሆነ ታውቃለህ? እሱን ደጋፊ ሆና አይመጣች ነች። ምክንያቱም ሰዎች ቻሌንጅ ሲያደርጉት ፈጣሪ ነው የሚያስረሳኝ ቢጤዋን ሊያመጣው የኔ የተሻለችዋን እያስረሳኝ ያለው ፈጣሪ ነው ብሎ ራሱን እየተጠቀመባን ነው፣ እየዋሸባን ነው እያልኩ ያለሁት። አንተ የምትለው ራሱ ስክሪፕት ይሰማል። አይ ልክ ነህ እኮ ፎይ። እንዲያው ሐሰን አንተ እንኳን አንተ ባልክ እንኳን አርጊመንት ሐሰን እንደዛ ከሆነ አላህ የሚያስረሳህ ቢጤዋን ሊያመጣ ወይም ደግሞ የተሻለችዋን ሊያመጣ ነው ካለ እንግዲህ ሰዎቹ እንዳለ ሙሉ ምዕራፍ ረስተዋል፣ ሙሐመድም ረስቶታል። ስለዚህ እንደዛ ከሆነ አላህ የተሻለውን ወይም ደግሞ እንደሱ አይነቱን ሱራ ሌላ ሱራ መስጠት ነበረበት። አለበለዛ ውሸቱን ነው ማለት ነው። መጀመሪያ የተናገረው ምን የሚለው ከእሷ የተሻለች ወይም ደግሞ እሷን የምትመስል ሱራ እንሰጣለን ብሎ የተናገረው ማለት ነው። ለምን አልሰጠውም? በዛው ረስተውት ነው የቀረው። ሌላ የተሻለ አላመጣለት። በሌላ አያም ሰጥቶ ይሆን ይችላል። አጣርተሃል አንተ? አይ ተናገራ። እንደዛ ከሆነ ሙሐመድ የሚላቸው ነበር። አይ በሌላ ያኩ ተቀይሮ ነበር የሚላቸው እንጂ በቃ እሱ ሁሉም ከልባችሁ ላይም ከልባችን ላይም ጠፍቷል ተሽሯል አይላቸውም ነበር። አይ በሌላ ተጠናክሮ በዚህኛው መጥቷል ብሎ ይናገራቸው ነበር። እዚህ ላይ አንድ ሀሳብ እኔም ለመጨመር የምፈልገው ምንድን ነው፣ ለምሳሌ በሱራ 54:17 ላይ ምን ብሎ ይናገራል? በእርግጥ ቁርአንንም ለማስታወስ ቀላል አደረግነው ይላል። ያው የአረብኛውን ገብቶ አንድ ሙስሊም ማየት ይችላል። ለማስታወስ ቀላል አደረግነው ቁርአንን ብሎ ይናገርና ግን መሐመድና ሰሃባዎቹ በተደጋጋሚ ሲረሱ ነው የምንመለከተው። እንዲያውም መሐመድ በአንድ ሀዲስ ላይ በቡኻሪ ሀዲስ ላይ ምን ብሎ ተናግሯል? ቁርአንን ደጋግማችሁ እንትን ካላላችሁት ካልቀራችሁት ልክ ግመል ከታሰረበት ካልታሰረ ሮጦ እንደሚያመልጠው ሁሉ ቁርአንም ከልባችሁ እንደዛው ነው የሚጠፋው ደጋግማችሁ ካላነበባችሁ ብሎ ይናገራል። ነገር ግን ይሄ ኮምፕሊትሊ ከቁርአኑ አያ ጋር ይጋጫል። እንድታስታውሱት ቀላል አደረግ ነው የሚለው ማለት ነው። ቀላል ከተደረገልህማ ለምን እንደ ግመል ፈርጥጦ ይጠፋል የቁርአኑ አንቀጽ? ወይም መሐመድ ስለምን ይረሳል? ሰሃባዎቹ ስለምን ይረሳሉ?
ይሄ አንድ ነው። ሁለተኛ ደግሞ አይ ሁሉም አንድ ላይ የሚረሱ ከሆነ ይሄ ፈጣሪ እንዳስረሳቸው ምክንያት ሊሆን ይችላል፣ ወይንም ፈጣሪን ያስረሳቸው የሚለውን ልንወስድ እንችላለን ብሏል። አይ ይሄ ፈጽሞ ስህተት ነው። ለምሳሌ የአንድ ክፍል ተማሪዎች ፈተና አጥንተው ገብተው አንድ ጥያቄ ላይ ሁሉም ቢረሱ ያንን ጥያቄ በቃ ፈጣሪን ያስረሳቸው ነው የሚባለው። እነሱ ሲሸመድዱ በስነስርዓት ስላልሸመደዱ እረሱት ነው እንጂ ፈጣሪ አይደለም እንዲረሱ ያደረጋቸው። ግን ምክንያት ያቀረቡት ምንድነው? እነ መሐመድ በቃ ከጠፋ ከፈጣሪ የመጣ ነው ብሎ ስለነበረ ሲጠፋባቸው ጠፍቷል ካሉ ችግር ውስጥ ስለሚገቡ ብቸኛ አማራጭ እንድንረሳ ተደረግን እንበለው። ይሄ በተደጋጋሚ የሚከሰት ነገር ነው። እዛ ጋር ብቻ ሳይሆን ደግሞ ኢቭን የሚሸመድዱት ነገር እንኳን በእርስ በራሳቸው ይለያይ ነበር። ዛሬ መሐመድ ለአበበና ለጫላ አንድ ነገር ይነግራቸውና ለከበደና ለፈለቀ ደግሞ ሌላ ነገር ይነግራቸዋል። ራሱን ሱራ ራሱን አያ ማለት ነው። እነዚህ አራት ሰዎች ሲገናኙ እርስ በራሳቸው ይጣላሉ። አረ መሐመድ እንዲህ ነው የነገረኝ እንዲህ ነው የነገረኝ እያሉ። ለምን? መሐመድ ዛሬ የተናገረውን ነገ መልሶ መድገም ስለማይችል። ይሄ ነው ቁርአን እንደዚህ ሆኖ ነው የመጣው። ብታምኑም ባታምኑም ሙስሊሞች ልክ እናንተ እንደምታስቡት ከሰማይ ዱብ ያለ ነገር ሳይሆን ክንፍ አውጥቶ የመጣ ነገር ሳይሆን እንዲህ መከራውን አይቶ እንዲህ ሲንገላታ የነበረ ጽሁፍ ነው እና ያን ነው። እስኪ ቀጥሉበት። እንዴት ናችሁ? ሰላም ብያለሁ። እኔ ግን ሲሪየስ ነው። ሙስሊሞች እዚህ ጋር እንትን የሚሉት መሐመድ እኮ የጨው የበርበሬ ጉዳይ አይደለም እኮ ረሳ የሚባለው። ምን ሆናቸው? የአምላክን ቃል ለማስተላለፍ ረሳ ስትሉ ትንሽ አታፉም? በየትኛውም ነቢይ እኮ እንደዚህ አልተባለም። ለመሐመድ ብቻ ለምንድን ነው የአምላክን ቃል በማስተላለፍ ላይ ይረሳል? አላህ ከሚያስረሳው ለምንድን ነው እንዳያስረሳው የሚያደርገው? አሁን እኮ አላህ ማነው መሐመድ እየረሳ ያለው እኮ የሚስቱን ጉዳይ ወይ የቤቱን ጉዳይ አይደለም፣ የቁርአንን የአላህን ቃል የማስተላለፍ ጉዳይ ነው። እሱን ከረሳ በቃ ቁርአን በትክክል አልተላለፈም ነው። ሌላ ምንም ጭቅጭቅ አያስፈልጉም። በትክክል አላስተላለፈም ቁርአንን። ስለዚህ በዚህ ጉዳይ ላይ አላህ ነው የሚያስረሳው ምናምን እያላችሁ የምትሉት እናንተ ራሳችሁ ትክክል አላችሁ። መሐመድ ሰበብ አድርጎ የፈጠረው ነገር ነው። ይሄ እኮ ግልጽ እኮ ነው። ማንም ሰው ሊረዳው የሚችለው ነገር ነው። ሰበብ አድርጎ የፈጠረው ነገር ነው። የአምላክን ቃል ለማስተላለፍ ረስቻለሁ ካለ ለዛውም ደግሞ ሰዎች የሚያስታውሱት ከሆነ ምንድን ነው ታዲያ መሐመድ? ለዛውም ደግሞ እኮ እያመሰገናቸው ባይዘወይ እንድረሳ ተደረገ ካለ ማመስገን አልነበረበትም። ይጋጫል። አላህ ነው ሆን ብሎ እንዲያስረሳው የነበረው። ግን ሰዎች ሲያስታውሱት እንዲህና እንዲህ የሚል ሱራ እንዲህና እንዲህ የሚል አያ ክፍል ረስቼ ነበረ፣ እነዚህ ሰዎች አስታወሱኝ፣ አላህ በረከቱን ይስጣቸው፣ አላህ ይባርካቸው እያለ ሲመረቃቸው ነበር። መርሳቱን ራሱ ነው ኮንፈርም ያደረገው መሐመድ ማለት ነው፣ መርሳቱን። ስለዚህ ቁርአን በትክክል አልተላለፈም ከመጀመሪያው ከመሐመድ በትክክል ቁርአን አልተላለፈም የሚለውን ነው የምንይዘው እንጂ ዝም ብሎ መሐመድ ላይ የሚፈጠር ነገር የለም። ሌሎች ነቢያት ጋር ለምንድነው እንደዚህ አይነት ነገር የሌለው? አለ ልታመጡ ትችላላችሁ። አምላኩን ብሎም አያስረሳም እና መሐመድ ብቁ አልነበረም ማለት ነው። የአላህን ቃል ለማስተላለፍ ብቁ አልነበረም። አላህም አመራረጡ ትክክል አልነበረም። የሚረሳ ሰው ለምን መረጠ? ከዚህ ቀደም ያሉት ነቢያትን ላይ ያልተከሰተ መሐመድ ላይ ብቻ የሚከሰተው ነገር ምንድን ነው? ስለዚህ ሰበብ እየፈጠረ ምንድነው በረሳ ቁጥር አላህን ያስረሳኝ ይላል። ቅድም ደግሞ ያመጣችሁት ሐዲስ እንትን ላይ ተፍሲር ላይ ሙሉ ቁርአን ክፍል ተረስቶ መጥተው ሲጠይቁት እኮ ከማናችሁም ልብ እንዲሻር ተደርጓል፣ ተሽሯል ነው ያለው። ምን ማለት ነው? ምን ማለት ነው? ማስታወስ አለመቻሉ ከሁላችሁም ልብ እንዲጠፋ ተደርጓል፣ ተሽሯል ነው ያለው። ይሄን ከማን ነው የተናገረው? መሐመድ አላህ ነግሮት ነው ወይስ ከራስ ከልብ ወለድ ነው? አላህ ነግሮት ከሆነ ማስረጃ አለ፣ ማስረጃ ማቅረብ ይቻላል። ዝም ብሎ የሆነ ነገር ስለው ይናገራል። የሚናገረው ሁሉ ምንድነው አሉ አላህ ነግሮት ነው እንጂ ከልብ ወለድ አይናገርም ይላሉ። ኦኬ አንድ ሐዲስ እኔ ላሳያችሁ። ክርስቲያን እየክፈትልኝ ሱናን አቢ ዳውድ 5002 ክፈትልኝ። መሐመድ የተነገረውን ሁሉ ነው የሚናገረው? ይሄን ክፍል መሐመድ ተነግሮት ነው ወይስ ከራሱ ነው የተነገረው? እስቲ ሙስሊሞች ይሄን መልሱኝ። አስታውሱ። ሲናገር በጠቅላላ አላህ ነግሮት ነው የሚናገረው የምትሉ ከሆነ ሱናን አቢ ዳውድ 5002 እስቲ አንብብልኝ። The prophet addressed me as "O you with the two ears." ሙሐመድ እንደዚህ ብሎ ይላይ ነበር፣ አንተ ባለ ሁለት ጆሮ ሆይ። አሁን የመሐመድ ተነግሮት ነው አላህ ነግሮት ነው ወይስ ከልብ ወለዱ ነው እንደዚህ ብሎ የሚናገረው? ይሄም ዋሂ ነው። አንተ ሰውዬ፣ አንተ ባለ ሁለት ጆሮ ሰውዬ ሆይ ይላይ ነበር አለ። አዲስ ነው።
ዋሂ ነው ልትሉ ነው? አሁን መሐመድ አስበው የተናገረው ነገር ሁሉ ዋሂ ነው የምትሉ ከሆነ ይህም ዋሂ ነው ብላችሁ ተናገሩ። አላህ ነው የተናገረው። አንተ ባለው ለጆሮ ሰውዬ ብሎ የሚናገረው አላህ ነው በሉ ማለት ነው። ስለዚህ በዚህን ያህል ደረጃ እንዴት ነው የምትጃጃሉት? አምላኩም ብሎ አያስረሳም። ሰው በራሱ ድክመት የረሳውን ነገር አምላክ ላይ እንትን ማለት የለበትም። ለዚያውም ደግሞ ቁርአንን የማስተላለፍ የአላህን ቃል የማስተላለፍ ጉዳይ ላይ ረሳ ከተባለ አለቀ በቃ ከተመ እኮ። ቁርአን በትክክል አልተላለፈም ከመጀመሪያው። መሐመድ የሚባለው ራሱ ዋናው አስተላላፊ ራሱ ይረሳ ከነበረ፣ ሰሃባዎቹ ይረሱ ከነበረ ምንድነው ታዲያ ቁርአን በትክክል ተላልፏል ብላችሁ ልትናገሩ ደፍራችሁ የመጣችሁት ማለት ነው? ያ ባይዞ አንድ ሙሉ ምዕራፍ ነው ጀላሉዲን አልሱዩጢ ሲናገር ምንድነው አንድ ሙሉ ምዕራፍ ነው ሱረቱል ተውባን የሚያክል ሱራ ነው የረስተውት የነበረው ማለት ነው። ስለዚህ አሁን ሙስሊሞች እኛ የምንጠይቃችሁ ሙሐመድ ከአላህ ዘንድ የመጣለትን መገለጥ ሙሉ ለሙሉ በቁርአን አስተላልፏል ወይስ አላስተላለፈም? ይህ ነው ጥያቄያችን። ሜቢ ሙርቲ እንኳን ደህና መጣ። ሙርቲ ቀድማ አቤት። መልካም ሙስሊም ነው? ሙስሊም ነው ነኛ። ኦኬ ቀጥል። ክርስቲያን አናግር። ኦኬ እሺ ሙርቲ፣ ሙሐመድ የተቀበለው መገለጥ በሙሉ በቁርአን ላይ ሰፍሯል ወይስ የቀረ መገለጥ አለ? ምን ነበር? ሙሐመድ ከጅብሪል የተቀበለው መገለጥ በቁርአን ውስጥ ሙሉ ለሙሉ ተቀምጦ ሰፍሯል ወይስ የቀረ አለ? ሰፍሯል ብዬ አምናለሁ። ሲረሱት የነበረው ሱራ በአላህ ፍቃድ አላህ ያስረሳው ነገር አለ። ስለዚህ የተቀበለው መገለጥ የተረሳ አለ ማለት ነው፣ አንድ ሙሉ ሱራ። ስለዚህ የዛሬው ምንድነው ሙስሊሞች 114 ምዕራፍ ነበር የሚከተሉት፣ እሱ ባይረሳ ኖሮ 115 ነበር የሚሆነው። አንድ ሙሉ ምዕራፍ ተረስቶ የአላህ ቃል አልተላለፈም ሙሉ ለሙሉ ማለት ነው። አላህ ስላልፈቀደ ሙሉ ለሙሉ አላህ የፈቀደለትን አላህ ያስተላለፈለትን አስተላልፏል፣ በቁርአን ተቀምጧል። ስለዚህ የቁርአን ሙሉ አይደለም ማለት ነው። የጎደለ አለ፣ ያልተላለፈ አለ፣ የተላለፈ አለ፣ የተረሳ አለ፣ ያልተረሳ አለ። ሙሉ ነው፣ ምንም የጎደለ ነገር አላህ ያልፈቀደው ያስረሳው እንተና አያ አለ። ከዛ ውጪ ምንም ቁርአን በዚህ ይጎድላል የምንለው የለም። ቁርአን ሙሉ ነው ብዬ አምናለሁ። የተረሳው የአላህ ቃል ነው ወይስ አይደለም? እሱ አላህ ስላልፈቀደ አስረስቷል፣ እኛ አስረስተናል ብሏል አላህ ሱብሃነሁ ወተዓላ እኮ። የአላህ ቃል ነው ወይስ አይደለም የተረሳው ሙሉ ምዕራፍ? እሱ አላህ ስላልፈቀደ አስረስቷል ነው እኮ የሚለው። እሱን ደጋግመህ ነገርከኝ፣ ችግር የለውም እኮ ተቀብያለሁ ሙርቲ። ያ የተረሳው አንድ ሙሉ ምዕራፍ የአላህ ቃል ነው ወይስ አይደለም? አላህ ቃል ነው እሱ። በጣም ጥሩ። ስለዚህ ያ የአላህ ቃል ነው። የአላህ ቃል ሙሉ ለሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? በጣም በዚህ ሲምፕል ነው የጠየቁ። ያ የአላህ ቃል ከሆነ የአላህ ቃል ሙሉ ለሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? እኛ የአላህ ቃል ሁሉም ማለት ቁርአን ህግጋት ነው። ቁርአን ሲጀምር ማለት ነው መመለስ አልፈለግም። ህግጋቱ ለሰው ልጅ ምን እንደሚያስፈልገው አላህ ጠንቅቆ ስለሚያውቅ እዛ ውስጥ የሚያስፈልገው ነገር ዩኒቨርሳል ስለሆነ ሁሉም ነገር ካተተ ሁሉም ነገር የያዘ ነው ቁርአን። አላህ ቃል ከቁርአን ውጭም ሊኖር ይችላል። እሷም ነው ትሹር ገሩ እንትን አለ ሙባል ሹ ናካሽ። ምክንያቱም አሁን እስካሁን የነገርከኝ እንዳለ ምንም የጠየቅኩ ጋር ስለሆነ ያልመለስክልኝ ኖት ሹር ያልከውን ይዝልሃለሁ ማለት ነው። አይ ትክክል ከሆነ ያለ እርግጠኛ አይደለሁም። ከዛ ከቁርአን ውጭ ሊኖር ይችላል። ስለዚህ ለመሐመድ የተሰጠው ህጎች ከቁርአን ውጭም አሉ ማለት ነው። ያላህ ቃል የተባሉ ከቁርአን ውጭም አሉ ማለት ነው። ለመሐመድ የተሰጡ ህጎች አላህ ለዚህ ህዝብ በቃል ይሆናል ያለውን መሐመድን ያሳውቀው ሁሉም ቁርአን ውስጥ አለ። አይ ቲንክ እኔ የሚቆራረጠው እሱም እየተቆራረጠ ነው። ምን አልክ ሙርቲ? ድገመው። ህግጋቱ ኖርማሊ ቁርአን ውስጥ ያለው አላህ ለመሐመድ ነብይ ሰለላሁ ዐለይሂ ወሰለም ያስተላለፈውን ነገር ሁሉም ቁርአን ውስጥ አለ ነው የምልህ። ግን አላህ እኔ እሱ ያስተላለፈው አለ የለም ቁርአን ውስጥ አይደለም ጥያቄ።
ሙርቴ ኦኬ እሱ ያስተላለፈው አለ የለም ሳይሆን ለሙሐመድ የተሰጡ ህጎች አሉ አይደል? ብቻ ለሙሐመድ የወረደለት አለ አይደለ? እነኛ ሁሉም ለሙሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ አሉ ወይንስ የቀረ አለ ከቁርአን ውስጥ? አላህ ሱብሓነሁ ወተዓላ ራሱ የሚያውቀው ነቢ መሐመድ ሰለላሁ ዐለይሂ ወሰለም ያላሳወቁ ነገራቶች ስላሉ እሱም ለጊዜ አስቀምጠዋል። አላህ ለጊዜ ይሄ ይበቃል ብለ ለሙሐመድ ሰለላሁ ዐለይሂ ወሰለም አሳውቆታል። ነው የሰጠው እያልኩ እኮ ነው። የሰጠው ቁርአን ቆይ በመሐመድ ጊዜ እንደ ቁርአኑ ኮምፓይል የተደረገው ሙሐመድ የሰጠው ህግ አለ። ለሙሐመድ የተሰጠው ነገር አለ አይደል? ቁርአን አለ። አይ ቲንክ እኔ መሰለኝ አርዲ ቀጥልሽ። እሺ እየተቆራረጥክ ነው እፎይ። በስርዓት እንትን እያልኩ አይደል? ሙርቲ ምናልባት አሁን የተናገርከው ነገር ለመሐመድ የተሰጡት ህጎች እንዳለ ቁርአን ውስጥ ይገኛሉ ብለሃል። እሱን ትክክል የሰማው? እስኪ አርዲ ምን ነበር ያልከኝ? ትንሽ ለመሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ ይገኛሉ ያልከው እሱ ትክክል ነው ወይ? እንደዛ ብለሃል ወይ? አላህ በፍቃድ ያስረሳውን ነገር ካልሆነ በስተቀር ሁሉም አላህ ለሱ ላይ ያወረደውን ሁሉም ቁርአን ውስጥ ይገኛሉ። ለምሳሌ አዋቂዎችን በድንጋይ ወግሮ መግደል፣ ዝሙተኞችን ያገቡ ዝሙተኞችን በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ቁርአን ውስጥ የታለ ዛሬ? እኮ እኛ ሙስሊሞች በሁለት ዶክትሪን ነው እንትን ያለው። አንደኛ ቁርአን የምንለው፣ ሁለተኛ ሐዲስ ነው። ከሁለቱም እኛ ሐዲስም ረሱል ሰለላሁ ዐለይሂ ወሰለም ያስተላለፉት ህግጋቶች ነው። አይደለም ሙርቲ አልገባህም። የቁርአን አንቀጽ ነበረ ወይስ አይደለም? በድንጋይ ወግሮ መግደል የሚለው ምኑን? በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበረ ወይስ አይደለም ነው ያልኩ። ትንሽ ድምጽ እኮ እንትን እያለ ነበር። ኧረ በደንብ ነው የሚሰማው ሙርቲ፣ በደንብ ነው፣ ግልጽ ነው። እሺ በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበር ወይስ አይደለም? እኮ ሙስሊሞች እኮ የምተዳደሩበት በሁለት ህግጋት ነው። በሁለት አይደለም የቁርአን አንቀጽ ነበር ወይስ አይደለም ነው ያልኩህ። በሐዲስ ነው የሚተዳደሩት እኮ ወይ ብዬ አልጠየቅኩህም። የቁርአን አንቀጽ ነበር ወይስ አይደለም ብዬ ነው የጠየቅኩህ። እሱ ተፍሲሩም ነው አላውቅም። والله اعلم። የቁርአን አይለም መሰለ ህግጋቶቹ እንዳለ ቁርአን ውስጥ አለ ያልከው ስህተት ነው። ለምን መሰለ በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበረ እኮ ከቁርአን ውስጥ ነው እኮ ሐዲስ ውስጥ እኮ። ሙርቲ ለምን አታዳምጠኝ? አዳምጠኝ። የቁርአን አንቀጽ ነበረ። ዑመር ሲናገር ምን ብሎ ተናግሯል መሰለ? የገባ ሰው ሚውት ላይ ሁን። አንድ ጊዜ ከማል ሚውት ላይ ሁን። ሁለት ከማሎች ናቸው የገባችሁት። እሺ ዑመር ሲናገር ምን ብሎ ነበር? ዝሙተኞችን በድንጋይ ወግሮ መግደል የሚለው ክፍል ቁርአን ውስጥ ነበር፣ እንቀራው ነበር፣ እናነበው ነበር፣ በልባችን ሁሉ ሸምድደነው ነበር ብሎ ተናግሯል። አሁን ግን ዛሬ ቁርአን ውስጥ የለም። ስለዚህ ለመሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ አይገኙም ማለት ነው። እሱን አውጣ እስከ መረጃ ሳይኝ እስከ እንደዛ ምለው ሳሂህ ሙስሊም 1691 ኤ ክፈትና ኤ ራስ ሳሂህ ሙስሊም ምን ይመስላል? በምን አየኸኝ? አልታይም እኮ ምን ይመስላል? ኦኬ ሳሂህ ሙስሊም 1691 ኤ አሁን ምናልባት አዲሱን ስላለ ያስኮ ክርስቲያን ማሰጥ ይችላል። በዛ እሺ እዚህ ልክፈተው ነው ክርስቲያን ነው ያንፈትለት። ይሄው ኦኬ ከፍቶታል። ክርስቲያን ቀጥል። አርዲ እየታየ ከሆነ አንዱ ያነበብ ይታየኛል። እሺ ይኸውልህ ምን ይላል ሐዲሱ? አብደላህ ኢብን አባስ reported that Umar ibn al-Khattab sat on the pulpit of Allah's messenger and said አብደላህ ኢብን አባስ እንደዘገበው ዑመር ኢብን አል-ከታብ የአላህ መልእክተኛ ፑልፒት ላይ ቆሞ እንዲህ ብሎ ተናገረ። በእርግጥ አላህ መሐመድን በእውነት ልኮታል። ማን ነው?
ድምፅ የሆነ ድምፅ አለ። እሺ በእርግጥም አላህ መሐመድን ልኮታል፣ ከእርሱም ጋር መጽሐፉን ልኳል። and the verse of stoning was included በውስጡም በመጽሐፍ ውስጥም በድንጋይ ወግሮ መግደል የሚለው ነበረ። in what was sent down to him ለሱ በተላከው ውስጥ ነበረ። we recited it እኛም እንቀራው ነበር። retained it in our memory በአእምሯችንም ሸምድደን ይዘነው ነበር። and understood it ተረድተነውም ነበር። Allah's messenger awarded the punishment of stoning to death to the married adulterer and adulteress የአላህ መልእክተኛ በድንጋይ ውግራትን ለዝሙተኞች ይተገብር ነበር ብሎ ይቀጥላል ሐዲሱ። ዋናው ሐሳብ ግን ቁርአን ውስጥ ነበር የሚለው ነው። ዋናው ይሄው እዚህ ጋር እንዳነበብከው። ስለዚህ ከቁርአን ውስጥ የተጠፋ ዛሬ ለምን ወጣ? ከቁርአን ውስጥ ወጣ የምን ቁርአን ውስጥ አንተ አላገኘህ እንዴ? ቁርአን ውስጥ አለ ዛሬ? ምን አለ? ቁርአን ውስጥ አለ ይሄ አንቀጽ? ከምን ነው እንደዚህ አይነት መረጃ የምታመጡ ነው ወይስ እናንተ ነው የምትጽፉት? ጎግል ነው የሚመስለኝ እንዴ? አይ አርዲ ጽፎ ነው ይደርሳል። በራሱ ነው ነብዩ ሐዲስ ይጽፍለት አርዲ እንትን አንድ ነገር ብቻ 1-2 ደቂቃ ስተኝና የሆነ ነገር ብቻ ልናገር። ማለት ይሄ ግሩፕ ኖርማሊ ንጽጽርም ይመስለኛል። ኖርማሊ አንድ ሰውን የሆነ ነገር ለማስተማር ነው። ሞርቲ እባክህን፣ እኔ እኮ ያጠየኩህ እኮ ይሄ ሳሂህ ሙስሊም እኮ ነው የሰጠው። አረዲ አይደለም የጻፈው፣ ፎይ አይደለም፣ ክርስቲያን አይደለም፣ ዲኒ አይደለም፣ ማንም ክርስቲያን አልጻፈውም። ሳሂህ ሙስሊም ላይ የተቀመጠ ሐዲስ ነው። ሳሂህ ሙስሊም ላይ ያለውን እናንተ ናችሁ የጻፋችሁት የምትሉን ከሆነ እስልምና ትልቅ ችግር ላይ ያለው ማለት ነው እያልኩ አይደለም። ኦኬ አይ ከማል አለኛ ከማል ብሎኛል። ሙስሊም ወንድምህ ነው እንግዲህ ለዛም ቢለው እስቲ ኢንተራፕት አታርገኛ። አንድ ነገር ልጨርስና ያሰብኩት እሺ፣ እንደዚህ እናድርግ። ሙርቲ አንድ አዲሱን ክፈተውና ቅድሚያ ሐዲሱ ላይ እንትን በሉና አዲሱ ካለ ምንድነው አርጉመንት አንተ ወይንም ደግሞ አላቀውም አዲሱን ከሆነ ከዛ በኋላ ትቀጥላለህ ሐሳብህን። ግን ምንድነው እሱ ቀደም ምን ብለዋል አለ እንደዚህ ቁርአን ውስጥ የሌሉ አሉ። ስለዚህ ቁርአን ራሱ ሙሉና ኮምፕሊት የሆነ ነገር አይደለም ማለት ነው። ቀደም እንዳነበብነው ጀለለዲን አሱጤ እንደሚናገረው ሙሉ የቁርአን ክፍሎች ሙሉ ሱራ አይዘው የቁርአን ራሱ ምንድነው የቁርአን ክፍል ውስጥ ስንል አሁን በእናንተ ሎጂክ እየመጣን እንጂ የቁርአን ውስጥ የሚባል ነገር የለም። ቁርአን የሚባል ነገር ስለሌለ ማለት ነው። ቁርአን የሚባል ነገር የለም በመሰረቱ። አንድ ሴኮፍ አርጉመንት ግን ምንድነው እሱ ቁርአን እያልናችሁ ያለ ነው እናንተ ለጀነራል ኮንሰንስ እንደዚሁ የተስማማችሁበት በሚለው ነው እንጂ ይሄም ራሱ ቁርአን ነው፣ በቀራም ራሱ ቁርአን ነው። ሱረቱል ፈቲሃም አልኢምራንም እነሱም በቃ ወይም ቁርአን ካላችኋቸው ቁርአን ብላችሁ ጥሯቸው እንጂ ቁርአን ዘሆል ይባል ተሰብስቦ የሚል የለም አይደለ? እንደዛ የሚል የለም። እያንዳንዱ ቂራቱ ውስጥ ቁርአን የሚል ቃል አለ። ግን ቁርአን ይባላል መጽሐፉ ተሰብስቦ የሚል እስከሌለ ድረስ ቁርአን ውስጥ ምናምን ብለን እንደዛ ማለት አንችልም። የራሱ ራሱን የቻለ አንድ ቁርአን ነው። ሌሎቹም እንደዛ አንዳንድ ቁርአን ይሆናሉ ማለት ነው። ሱራዎቹ እያንዳንዳቸው ቁርአን ተብሎ ከተሰየመ አሌስ ዘሆል ሰብስቡና ይሄን ያህል የሆነው አንድ ቁርአን ይባላል እስካልተባለ ድረስ ማለት ነው። ስለዚህ ይህንኛው አሁን እናንተ በምታስቡት ውስጥ አሁን ቁርአን ብላችሁ በያዛችሁት በእናንተ ነው፣ በእኛ እይታ አይደለም። አሁን እኛ 115 114 እንደዚህ ወይንም ደግሞ 200 ቢሆን ቁርአን አለ ብለን ስለማናምን ይሄ ቁርአን እናንተ በምትሉት ውስጥ አለ ወይ ነው እኮ የምነግረው እኮ እሱን ነው። ይሰማል? ቀጥልሽ ማለት እኮ ይሄ ግሩፕ አንተ እኮ የሆነ ነገር ከጠየቅ በኋላ የሆነ ነገር ሰው እስከሚመልስልህ ድረስ አዳምጠኝ ብቻ ሳይሆን የሆነ ነገር አንተም ማዳመጥ መቻል አለብህ። የሆነ መልስን ለማግኘት አንተ የፈለግከው ብቻ ወደ አንተ የፈለግከው ዳይሬክሽን ብቻ ሰው ማሄድ የለበትም። አንተ እኔ በገባ መልኩ ነው የሚያስረዳ። አንተ ሃይማኖት ከሆነ እኔን ተወይና መልሱ ላይ
እስካሁን እኮ ብዙ መመለስ ትችል ነበር። አየህ እኔን ከመወቅሰኝ መልሱ ላይ መውቀስ ብቻ አይደለም እኮ ይሄ መማሪያ ግሩፕ እስከሆነ ድረስ እኛ እኮ እንደ ፐብሊክ እንትኑ የምንጠቀም ከሆነ አሁን እዚህ ግሩፕ ላይ ምንድን ነው እኔም ይሁን ማንም ሰው ገብቶ ከአንተ ስር ያለው እየሳብክ ነው የምታስገባ። ስም ሙስሊም ስለመሰለክ ብቻ ክርስቲያን ሊሆን ይችላል፣ ማንም ሊሆን ይችላል። ያ ሰው አዋቂም ሊሆን ይችላል፣ አላዋቂም ሰው ሊሆን ይችላል። ግን ይሄ ግሩፕ ላይ ብዙ ጊዜ እንደዚህ ዲቤቶች ብናደርገው ምንድነው የተማረ ሰውን እንደ ገስት አንተ አንድ ሰው ይሄ ግሩፕ ላይ ጠርተህ እሱንም ቻፕተር ወይ ሌሰኑን ቶፒኩን ይዘን ሲ ቶፒክ ላይ እንደዚህ ነገር የሚሉ አንድ ቀን እንደዚህ ይዘን ብንመጣ እኛም ተዘጋጅተን ወይ ነገር ብንል ነው እንጂ ከግሩፕ እየሳብክ የሆነ ሰውን የተሳደብክ አንተም ሰው አንተን እየሰደብክ ስበና ያስገባንም ሙርቲ ስበና ያስገባን አንተ ነው ስራ ስልከን የገባው እኔ እኮ ልኬ ነው የገባሁት ምንድን ነው የምትለው? ሁሉም እንዳንተ ልኮ ነው የገባው። እናውቃለን እንመልሳለን ብለው ነው የገቡት። እኛ ከላይ ያውቃል ከላይ አቅም የሚለው አንዴ ክርስቲያን ጥያቄ ብቻ መጠየቅ አይደለም እኮ አንተ ተዘጋጅተህ መጣው ሪሲቱን ቶፒኩን እኛ ኖርማል አሁን መልሱን እየጠበቁ ነው በጉጉት አላውቀውም በል እናውጣለን። ችግር ለመርሱን መልስላለ ተሳደብ ካለ ምንም የሰደብኩት ነገር የለም። ባይዞ ቀጥል። ሰዎች ምንድን ነው የሚያደርጉ መሰለህ? አንተ ግሩፕ ላይ እንደዚህ ስትሳደብ ምንም ጭብጥ የሌለ ምንም ቤዝ የሌለ ምንም የሌለ ነገር ብለህ ወደ መልሱ ምን ብዬ እንደተሳደብኩ አይደል ነው። ኧረ ሙርቲ በጌታ መልሱን መልስልን እባክህን። ማትመልስ ከሆነ ሌላ ሰው እናዋራ። እስኪ ምንድን ነው ጥያቄያችሁ? እስኪ ግልጽ አድርጉና ጠይቁ። ምንድን ነው ጥያቄያችሁ? ጥያቄው ይሄ አንቀጽ ቁርአን ውስጥ አለ ዛሬ የጠየቅነውን ማያውቅም። ጥያቄውም ጠፋበት። እኮ ጀመርከው። ኧረ ክርስቲያን አርዲ ለምን ትጠይቀዋለህ? አንተ ነገርከው፣ ክርስቲያን ጠየቀው፣ እኔ አብራራውለት። ሲጨቃጨቅ ጥያቄውንም ረስቶታል። ወይ ለሌላ ጊዜ አርዲን እስኪ አንተ አያችኋቸው ሙስሊሞች እንደዚህ ናቸው። አንድ ሚኒት አድርገው በቃ በደንብ ታዘቧቸው። ሙስሊሞች እንደዚህ ናቸው። ይሄ ብቻ ሳይሆን ሌሎቹም እንደዚህ ናቸው። ሙስሊሞች ማለት እንደዚህ ናቸው። ለሃይማኖታቸው የሚያውቁት የለም። ሲጠየቁ እንደዚህ ናቸው። መጨረሻ ላይ ፕሊስ በቃ ሸኘው። መጨረሻ ላይ ምንድነው እሱ መመለስ ሲያቅታቸው ተሳደብክ። ምን ብዬ ተሳደብኩ? ሲያሁን ሰምታችኋል። ምን ብዬ ተሳደብኩ? ሙስሊሞች እንደዚህ ናቸው። ኡስታዞቻቸው ያጫኗቸው ነገር ሐሰት ትርክት ስለሆነ ያን የሐሰት ትርክት ተጭነው ይመጣሉ። የኛ ግልጽ ጥርት ያለ ጻፊው የሚታወቅ እንትኑ እንደዚህ የሆነ ፐርፌክት የሆነ ምናምን ልክ እንደ ባሎን ተነፍተው በአየር ይመጣሉ። በትንሽዬ መርፌ ነካ ሲደረጉ ይላሉ ማለት ነው። ገና ከመጀመሪያው ነው ብረዛው የጀመረው። ከመጀመሪያው ነብያችሁ በርዞታል። እንደው እንበልና መገለጡ ኬት የሚሆን ከራሱ የሚሆን ከሌላ የሚሆን ራሱ የሚጋጩ ነገሮች እንዳሉ ታማኝ እንዳልሆነ ከራሱ እየጀመርንላችሁ ነው። ነብያችሁ ጋር ጥርጣሬ ከመጣ ከዛ ወደ ሳባዎቹ ስንመጣ ደግሞ እንዴት ሊሆን ነው? የእሱ ተከታዩ ጋር ስንመጣ እንዴት ሊሆን ነው? ከተከታዮቹ አልፈን ታቢያኖቹ ጋር ስንመጣ እንዴት ሊሆን ነው? እያልን ወደ አሁኑ ጄኔሬሽን ስንመጣ እንዴት ሊሆን ነው? እሺ ቁርአን የመጀመሪያው ገና ካላ ተቀበልኩ ያለው እንደዚህ እንዲህ ካደረገ ተተፍረጋረከ በኋላስ የሚመጡት እንዴት ሊሆኑ ነው? ቀጣይስ የሚመጡት እንዴት ሊሆን ነው? የመጀመሪያው ተቀባዩ እንደዚህ እንዲህ ሼክ ካደረገ የመጀመሪያ ተቀባዩ ዲሌማ ውስጥ ከሆነ የትኛው ነው? እንዴት ነው? ምንድን ነው? ምንም ማያውቅም። እንደዚህ አይነት እንትን ውስጥ ከሆነ ቀጣይ ስንመጣ እንዴት ልትሆኑ ነው? ጠንከር ማለት ያለበት አለቱ የመጀመሪያው ነበረ። ከመጀመሪያው ፍርክስክስ ካለ እንደዚህ አይነት ጠቋሚ ነገር እንኳን መገኘቱ ምንድን ነው የሚጠቁማችሁ? ክርስቲያኑ ምን ትረዳላችሁ? ከዚህ ምን ታስተውላላችሁ? እንግዲህ አንዲት መጽሐፍት ነች። ያው ለአንዲት መጽሐፍት ነው እንዲህ ፍርክስክስ የሚለውት ገና ማለት ነው። ክርስትና እንደዛ አይደለም። እቺ አንዲት መጽሐፍት ላይ ለአንድ ነብይ ላይ ያለች ማለት ነው። አንድ ነብይ ላይ ላሏት ማለት ነው። እንዲህ ተተፍርከሰከሰ ቀጣይ ምን ሊመጣበት እንደሚችል መገመት አይከብድም ማለት ነው። አንድ ሀሳብ እዚህ ጋር ያነሳነው ሀሳብ አሁን በጣም ትንሽዬ ኦልሞስት አንድ አረፍተ ነገር ይረሳል ወይ ሳይረሳም በሚለው ብቻ ነው አሁን እያወራን ያለ ነው፣ በቁርአን ዙሪያ ማለት ነው።
በጣም ሰፊ ነው ይሄ ነገር። የቁርአን ችግር ተወርቶ አያልቅም። ገና ወደ እነዛ ውስጥ ከተገባ ትመለከታላችሁ። ሙስሊሞች በእውነት ከፈጣሪ መጣልን ብለው የሚያነቡት ነገር ምንም መቆሚያ የሌለው ነገር፣ ከየት እንደመጣ እንኳን በስነስርዓት የማይታወቅ የሰዎች ዝም ብሎ ተሰርዞ ተደልዞ ተጠርቦ የቀረበላቸው ነገር እንደሆነ ትመለከታላችሁ። አንድ እዚህ ጋር አንድ ሀሳብ ልስጥና አንድ ሀዲስ ያስታወስኩት ስላለ እሱን ልበልና እንቀጥላለን። ከዚህ ከመርሳት ጋር በተገናኘ ቅድም ያነሳሁት ያው መሐመድ ዛሬ የተናገረውን ነገ ደግሞ ስለማይናገር ያው ሰሃባዎቹ እርስ በራሳቸው ይጣሉ ነበር እና በአንድ ወቅት ከተከሰተው ነገር እስኪ ኩን ፈይኩን ሚውት ላይ ኩን ፕሊዝ ሚውት ላይ ማን ነው ሚውት? ቴንክ ዩ። እና አብደላህ ብን መስዑድ ከሆኑ ሰሃባዎች ጋር ቁርአን አንቀጽ ሲቀሩ ይጣላሉ ወይንም መስማማት ያቀታቸዋል። ግማሹ 35 አንቀጽ ነው ይላል፣ ግማሹ 36 አንቀጽ ነው። ኢቭን በአንቀጽ ደረጃ እንኳን ተጣልተው ማለት ነው። ምክንያቱም መሐመድ ለአብደላህ ብን መስዑድ ባለ 35 አንቀጽ ይነግረዋል፣ ለሌላኛው ሰሃባ ባለ 36 ይነግረዋል። መሐመድ በሌለበት እነዚህ ሁለቱ ሲገናኙ እርስ በርሳቸው ይጣላሉ። ከዛ ተያይዘው መሐመድ ጋር ይመጣሉ እነዚህ ሰዎች። መሐመድ በቁርአን አቀራር ላይ ተጣላን፣ አልተስማማንም ይሉታል። ከአሊ ጋር ቁጭ ብሎ ነበር የሚያገኙት። ከዛ ሀዲሱ ምን ይላል? መሐመድ ፊቱ በንዴት ቀላ ይላል። ተለያየን በቁርአን አቀራር ላይ ሲሉት ፊቱ በንዴት ቀልቶ ለአሊ በጆሮ የሆነ ነገር ሹክ ይለዋል። ለሰዎችም መልስ አይሰጣቸውም ፊት ለፊታቸው። ለአሊ በጆሮ ሹክ ይለውና አሊ መጥቶ ለና ኢብን መስዑድ ምን ይላቸዋል? ከናንተ በፊት የነበሩት ሰዎች እንዲሁ ሲጨቃጨቁ ነው ተበታትነው የቀሩት፣ በሉ ተበተኑ፣ ሁላችሁም እንደተማራችሁት ቁሩ ብሎ እንደበተናቸው መሐመድ ለራሱ መወሰን ስለማይችል ማለት ነው። ምክንያቱም አይ 35 ነው አይ 36 ነው ካለ ውሸቱ ሊጋለጥበት ነው። ስለዚህ ተበተን፣ ሁሉም እንደተማርክ ቅራ ተብሎ አብደላህ ብን መስዑድ አሳዘነኝ። ምን አለ መጨረሻ ላይ? ሁላችንም የተለያየ ነገር እየቀራን ተመልሰን ሄድን አለ። እና እንዲህ ነበረ መሐመድ ያደርግ የነበረው። ይሄ ችግር ደግሞ በኋላም እሱ ከሞተ በኋላም በጣም ብዙ ጊዜ ለቁርአን መቃጠል ምክንያት ከመሆኑት ነገሮች መካከል አንዱ ይሄ ነው። እስከ 400-500 ዓመት እሱ ከሞተ በኋላ ራሱ በጣም ችግር ውስጥ ነበሩ ሙስሊሞች። አሁንም ያ ችግር አለ። ኤኒዌይ ይሄንን ሐሳብ ለማለት ነው። ቀጥል ወይ ቴንክ ዩ። እንግዲህ መሐመድ በእንደዚህ አይነት ትሪክ እንትን እያላቸው አይ ዶንት ኖ አካውንት እኔ ሳወራ ነው የሚቆራረጠው አላውቅም። ይሰማል? ኖርማል ይሰማል። ኦኬ። ስለዚህ ከመጀመሪያው ጀምሮ ታማኝነቱን ክሬዲቢሊቲ ከሌለው ቀጣይ ተስፋ ማድረግ ቀጣይ የሚመጡ ሳባዎችን ተስፋ ማድረግ ብዙም የሚዋጥ ነገር አለ። ምክንያቱም በመጀመሪያ የሰጣቸው በመጀመሪያ የነገራቸው አካል ልዩነት በመጣ ቁጥር ላይ እንደዚህ አይነት ነገር ምክንያት እየፈጠረ ለማምለጥ የሚጥር ከሆነ በአንዴም እንደዚህ ያላቸው በጸሎት ሰዓት በቆማችሁ ሰዓት ላይ የተለየ ነገር ስል ከሰማችሁ ወይን ተቀይሯል ማለት ነው አለ። እንግዲህ ኢማጂን በቃ ከተጠራጠራችሁ በለመዳችሁበት በሉ አለ። አዲስ ከሆነባችሁ ሌላ ነገር ካልኩኝ እናንተ በቃ በምታውቁት ደግሞ እናንተ ያንኛውን በሉ። እንደዚህ ዝብርርቅ ያለ ነገር በመጣ ቁጥር ውሽዝ አሁን እነሱ ሰዎቹ እሱ የተለየ ነገር ሲል አይ በቃ ተቀይሮ ይሆናል ብለው ወይም እነሱን ይላሉ፣ ወይንም ደግሞ ሲጠራጠሩ ምንድነው እንደዚህ የሚለው ከማረም ይልቅ ምን እሱን ቻሌንጅ እንዳያደርጉት ምን አደረገ? አሁን ቅድም በትጥበት አለ እንትናን አርዲ ሲንተባተብ ምን አላቸው? ከእናንተ ውስጥ ያልታጠበ ስላለ ነው የተንተባተብኩት አለ። ሲሳሳት ማለት ነው። ሌላኛው መንገድ ደግሞ ምንድነው? እሱ ከተጠራጠረ አንተ በቃ የምታውቀውን በል። ከመንተባተብ ደግሞ ከፍ ብሎ የተለየ ነገር ከሆነስ ያለው እሱ አይ በቃ ተቀይሮ ነው፣ እኔ የተቀየረ ሌላ አዲስ እያልኩ ነው፣ አንተ ግን የኔን ስለተጠራጥ በራስህ በለመድከው በል። ስለዚህ መቼም ስህተቱን እንዳይዙት በእንደዚህ ቀብሯል ይደብቃቸው ነበር ማለት ነው፣ ያጨበረብራቸው ነበር። እንደዚህ የተጫወተባቸው በጊዜ የነበሩትን። አሁን እንግዲህ አንደኛው ሴንቸሪ ላይ ነን አይደል?
ጭንቅላታችን ይሰራል፣ እናገናዝባለን። የምናገናዝብ ከሆነ ይሄ ሰውዬ ትሪክ እየሰራ እንደሆነ ግልጽ ነው። አይኑን ባልጨፈነ ሰው ትንሽ ማየት ለሚችል ሰው ድራማ እየተጫወተባቸው እንደሆነ ግልጽ ነው። ትናንትና ያልከውን ዛሬ ሌላ ነው ያልከው ሲሉት ኖ አላህ አስረስቶኝ ነው። ጠፍቶባቸው መጥተው አስታውሰን ሲሉት አሰብ ያደርግና አይ ሁላችንም በቃ አላህ አስጠፍቶብን ነው። እሱ ረስቶ ሲያስታውሱት ደግሞ አስታወሳችሁኝ፣ አንተ አስታውሰን ሲባል ሲጠፋበት አይ እኔንም እናንተንም አላህ አስረስቶናል። የተለየ ሲሆንበት ደግሞ አይ እናንተ በለመዳችሁት በሉ። ይሄ ማታለያ ነው፣ ማጭበርበሪያ መንገድ ነው። እንግዲህ አንዷ ቁርአን ለአንድ ቁርአን ነው እንግዲህ ለአንድ ቁርአን ይሄ ሁሉ ገና መሰረቱ ላይ እንደዚህ አይነት ነገር ችግሮች ካሉ ኢማጂን አሁን በቀላሉ እስቲ አስቡ፣ በቀላሉ አስቡ። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ቢገኝ አስባችሁታል? ማቴዎስ የሆነ ነገር ጽፎ ወይንም ደግሞ ተናግሮ ከዛ በኋላ አለኝ አለው። ኦኬ አንዳንዴ ስታክ ያደርግብኛል እኔ ጋ በጣም እንትን እያልኩ ነው። ለዛ ሉክ ስለዚህ እንደ መጽሐፍ ቅዱስ አንዱ ደቀ መዝሙር የሆነ ነገር ብሎ ከዛ መልሶ እንደዚህ ያለ ቢባል ረሳውኝ ያስረሳኝ ኢየሱስ ነው ብሎ ሌላ ነገር ሲናገር ማቴዎስ እንደዚህ ያለና ከዛ ሌላ ቦታ ደግሞ እንደዚህ ያለ ሌላ ነገር ብለሃል ሲባል አይ ኢየሱስ አስረስቶኝ ነው ብሎ ሌላ እንደዚህ አመጣ ተብሎ ቢጻፍ እኛ ጋር አስባችሁታል? ምን ያህል ለሚሄዱብን ሙስሊሞች ምን ያህል ለሚጨፍሩብን ወይንም ደግሞ የሆኑ ሰንበዲ መጥተው ስለ ክርስቶስ እስቲ ንገሩን ሲሏቸው ለደቀ መዝሙርቶቹ ከዛ አሰብ አድርገው ማቴዎስ ወይም ሉቃስ አስቦ ክርስቶስ ተነስቷል አልተነሳም ተብለው ሲጠየቁ አስቦ ስለዚህ ጉዳይ አስረስቶናል፣ ክርስቶስ የነገረንን አስረስቶናል፣ ተነስቷል አልተነሳም አናውቅም ብለው ቢጽፉ እያስተማርከን ነው ያስገባሃል፣ ታስተምረን ነው እንደዛ ተብሎ ቢጻፍ ሲጠየቁ አይ አስረሳል። ይሄ መልስ አይሆንም። በዚህ አይነት ጉዳይ መልስ አይሆንም። ኤኒዌይስ ፈይኮን ሐሰን አብዱ እንደዛ በመጽሐፍ ቅዱስ እንዳልከው አሁን በመጽሐፍ ቅዱስ ስህተት የለም ብለህ ታምናለህ? እንደው በቃ ዝም ብሎ በመጽሐፍ ቅዱስ ማለት ነው ስህተት የለም። ቆንጆ ነው መጽሐፍ ቅዱስ ስህተት ቆንጆ ነው ጭራሽ የለም። ቆንጆ ነው። የተሳሳተ ነብይና አላህ ውሸታም ናቸው አልተሳሳተም ብለዋል እነሱ። አላህና ነብይ አልተሳሳተም ስላሉ አንተ ከአላህና ከነብይ ስለምትሻል ቆንጆ ነው። ስህተት ካለ አላህና ነብይ ውሸታም ናቸው እንዳንተ አባባል። እኔ ነብያችን ረሳ አላህ አስረሳው እንጂ አልተሳሳተም። ስለዚህ አላህ ነበረ እንዲበርዝ ሲያደርገው የነበረው ማለት ነው። መበረዝ እና መርሳት እኮ በጣም የሚለያይ ነገር ነው። ምን አይነት አላህ ነው? ለምሳሌ የቁርአን አንቀጽ አውርዶ አንዳንድ ጊዜ ሙሉ ሱራ እንድትሸመድድ ተደርገህ እንግዲህ መሸምደድ ቀላል ነገር አይደለም። በጣም ከባድ ነገር እንደሆነ መሐመድ ራሱ በሐዲስ ላይ እንደ ግመል አምልጦ እንደሚሄድ የቁርአን አንቀጽ ተናግሯል። ደጋግማችሁ በሉ። ይሄም ራሱ ሐዲስ በነገራችን ላይ ግጭት አለው ከቅድም ካለው ጋር። ደጋግመህ ካላልከው ይጠፋብሃል ይልና ሲጠፋብህ ደግሞ አላህ ነው ያጠፋብህ ይላል። ነገር ግን እስኪ እንቆምና እዚህ ጋር አላህ አውርዶ የቁርአን አንቀጽን ደጋግመህ እንድታነብ ካደረገ በኋላ ከዛ በኋላ እንድትረሳ አደረገህ ማለት ምን ማለት ነው? እስኪ ንገረን። ለምሳሌ በድንጋይ ወግሮ መግደል የሚለውን የቁርአን አንቀጽ ሸምድደን በልባችን ይዘን እንቀራ ነበር ካለ በኋላ አይ በቃ አውጡት ከቁርአን ውስጥ አሁን ደግሞ አያስፈልግም ይላል የምትለን አላህ እንደዛ ነው? እኔ አንተ ስላነሳው ሐዲስ ብዙ ዕውቀት የለኝም፣ መመለስ አልችልም፣ ይቅርታ። አይ እሺ ሐዲሱንም ተወውና ሌሎች የቁርአን ክፍል የተረሱ የተባሉት የቁርአን ክፍሎችም
ሙስሊሞቹ ቀርተው ሸምድደው ሲያበቁ አላህ በቃ አሁን ተረስቷል ከቁርአን ውስጥ ወጥቷል በቃ ይላቸዋል። አንድ ላይ እኮ ነው የረሱት። አርዲ አንድ ላይ አይደል ረስተው ነብያችን ሰለላሁ ዐለይሂ ወሰለም እኮ ከቀሩት በኋላ እኮ ነው ከሸመደዱት በኋላ ስንት ጊዜ አጥፍተው አንድ ላይ መርሳታቸው አያስደንቅም? እሺ ቆይ እንደ ሻረው እንደው ምልክት እንኳን አይሆንም? አንድ ላይ መርሳታቸው እንዴት ያስደንቃል? አሁን የአንድ ክፍል ተማሪዎች የሆነ ጥያቄ ሙሉ ክፍሉ መመለስ ቢያቀተው ሸምድደውት ግን ጠፍቶባቸው ሙሉ መመለስ ቢያቀታቸው ያስደንቃል? ጎበዞች አይደሉም ነው እንጂ የሚባለው። አስተማሪው አያውቀውም ያንን ጥያቄ ላይቀው ይችላል። አስተማሪውማ ያውቀዋል። ተማሪዎቹ ግን አሁን ነብያችንም ረሱት። ቆይ ታዲያ አስተማሪ ነው እንዴ እንዲረሱ ያደረገው ተማሪዎቹ በስንፍናቸው እንደጠፋባቸው። ከዛ በኋላ በአንተ ምሳሌ መሰረት ምን እያልከኝ ነው መሰለ? ተማሪዎቹ ተሰብስበው ወይ ሁላችንም እኮ ይሄን ጥያቄ ኤክስ አገኘን አስተማሪው እኮ ነው እንድንረሳ ያደረገን ይላል ተማሪው። ጀመረ። እሺ ቆይ አስተማሪውና ተማሪው አብሮ መርሳቱ ግን አይገርምም ነው እንዴ? ጥያቄ የኔ ጥያቄ ማለት ነው። እንዴት ይረሳል ብለህ አታስብም አንተ? አስተማሪውማ እሱ ነው የሰጣቸው። አስተማሪው እኮ አንተ በዚህ ምሳሌ አስተማሪው አላህ ነው፣ ተማሪዎቹ ደግሞ እነ መሐመድ ናቸው። ከዛ በኋላ ተማሪው በጠቅላላ ኤክስ ሲያገኝ በቃ መምህራችን ነው እንድንረሳ ያደረገን ብሎ በመምህሩ ማላከክ የሰነፍ ተማሪ ምልክት ነው ይሄ። ይሄን ደግሞ ፍጡርና ፈጣሪን ደግሞ እየለየን አስተማሪና አላህ እንዴት አላህ ማስረሳት ይችላል? እሺ ጅብሪል ነው ያስተማራቸው። ጅብሪል ነው ያስተማረው። እሺ ጅብሪልም ረስቷል እንጃ እኔ አላውቅም። ጅብሪል ረስቷል አልረሳም? እኔ አላውቅም። የሚረሳ ግን አይመስለኝም። ጅብሪል እኮ አሁን ያለው ችግር አለው እኮ ጅብሪል ከረሳ ኦኬ፣ ጅብሪልም የሚረሳው ነገር አለ ማለት ነው። ጅብሪል ካረሳ ደግሞ መሐመድ ተቃራኒ ነገር ሲናገር እንዴ ትናንት እንዲህ ብዬ ዛሬ እንዲህ ትላለህ እንዴ ብሎ በጥፊ ብለውስ ተሳስተሃል ብሎ ካረሳው ጅብሪል በአላህ እና ጅብሪል የሚያስረሳው አለ። አላህ ነው የሚያስረሳው ካል አንተም ቆይ አንተ እንዴት ነው የምታስበው? ፈጣሪ አይደለ ሁሉ ነገር ሊያስረሳ የሚችለው? ደግሞ ሲቀጥል ሁሉም ሰው የሰው ልጅ የውመል ቂያማ ሲደርስ ቁርአን እንደሚረሳ እናውቃለን። የውመል ቂያማ ምልክቶች አንዱ ሁሉም ሰው ልጅ ቁርአን ይረሳል። አይ ለማስረሳቱ የሰጠው መረጃ ምሳሌ የነገርኩ ማስረሳት እንደሚችል ማለት ነው። እሱ ከሱ ጋር አይገናኝማ፣ ከሱ ጋር አይገናኝም። እሱ የሚያሳየው እንደውም ሌላ ችግር አለበት እሱ የቂያማ ሲደርስ ሁሉም ቁርአን እንደሚረሱ መነገሩም እሱም ሌላ ችግር ነው። ኤኒዌይስ ግን ያላ ቃል ለዋጭ አለው እንዴ? ለዋጭ አንተንም ልጠይቅህ። ቆይ አሁን ምን ልበልህ? ብሉይ ኪዳን እና አዲስ ኪዳን አሁን አንድ አይደለም። ህግጋቶቹ ይተቀየራል ብላችሁ ታምናላችኋ? ያላ ቃል ለዋጭ አለው ወይ ነው ያልኩህ። ኮላ አስረዳ ነው። አንተም ብሉይ ኪዳንና አዲስ ኪዳን ለዋጭ ከተለዋወጠ ልነግርህ ነው ብዬ ነው። ብሉይ ኪዳን ኦኬ። ስለዚህ ቁርአን እንደ ብሉይ ኪዳንና እንደ አዲስ ኪዳን ነው። እኛ ያላ አይሚን ብሉይ ኪዳንና አዲስ ኪዳን ፍጡር ያልሆነ ቃል ነው ብለን ቆይ ፍጡር አይደለም ብለን አናምንም። እናንተ ደግሞ ቁርአን ፍጡር ነው ብላችሁ ታምናላችሁ? አናምንም። የአላህ እውቀት ነው ብለን ነው። ካለ ማይገናኝ ነገር ለምን ታገናኛለህ? ስለዚህ ቴዎሎጂካሊ ማይገናኙ ነገር ማይነጻጸሩ ነገር አታነጻጽር። ስለዚህ አሁን ወደ ፖይንቱ ግባና ኦኬ ያለ ቃል ማይቀየር ከሆነ አይቀየር የሚባለው ምኑ ላይ ነው? አላህ ላይ ነው ማይቀየረው ወይንስ እናንተ ላይ? እኛ ላይ። እናንተ ላይ ከሆነ ስለዚህ ትእዛዙ አልተቀየሩም እንዳላሉ ማለት ነው። አብዴት የተደረጉ አሉ። አንተም እንደዛ ብለህ ታምናለህ? እንዴት አብዴት ይደረጋሉ? አይቀየርም አልከኝ። አይቀየርም አልከኝ እኮ እኛ ላይ አይቀየርም ብለኸኛል። እሺ እኔ ብዙ እውቀት የለኝም ከማወራ ዝም ብል ይሻለኛል። ስለዚህ አሁን የጠየቀኝ
እሺ አንድ ጥያቄ የሚናገረው ልጅ እኮ ፋላሲ ነው። በመጀመሪያ መጽሐፍ ቅዱስ ላይ እንደናንተ አይነት ክሌም የለም። ከሌለ የአንተን አናሎጂ አምጥተህ መጽሐፍ ቅዱስ የተጋጨ ምናምን የለም ብለህ ታምናለህ? እኔ እሺ ወንድሜ ስማኝ፣ አይደለም አሁን ያነሳውን ሀሳብ ነው። ለምሳሌ የአላህን ቃል መቀየር የለም የሚለው ነገር እናንተ ጋር ፕሩፍ ሆኖ የተቀመጠ ነው፣ ቦልድ ሆኖ የተቀመጠ ነው። አሁን እሱን ነገር መጽሐፍ ቅዱስ ላይ መጀመሪያ ማምጣት መቻል አለብን እንዲህ አይነት አርጊመንት ለመስራት። መጽሐፍ ቅዱስ ላይ እግዚአብሔር ጊዜው በሚደርስበት ሰዓት ላይ አዲስ ቃል ኪዳን እንደሚሰጥ ተናግሯል እሱ። ስለዚህ ሁለቱ ስለማይገናኝ ማለት ነው፣ የሚገናኝ ነገር አይደለም። የሚገናኝ ነገር የምታገናኘው ተመሳሳይ አናሎጂ ቢኖር ወይም አስተምሮ ቢኖረን ኖሮ ይሄው እናንተ ጋር እንደዚህ ብሎ እንደዚህ ብለህ ትላለህ። መጽሐፍ ቅዱስ እንደዚህ አይደል አይልም። ቁርአን ነው የሚለው። ቁርአን ምን ይላል? የአላህ ቃል መለወጥ የለውም ካለ በዛ ሴንስ ስለ ቁርአን ትናገራለህ። መጽሐፍ ቅዱስ እንደዛ ካለ አምጥተህ አንድ አይነት ነው ብለህ ልትፈስር ትችላለህ። አሁን አየህ ፋላሲ የምሰራው ምንድን ነው መሰለህ? ያንተን አስተምሮት ይዘት ሄድና መጽሐፍ ቅዱስ ባልተናገረበት እንደተናገረ አድርገህ ለመስራት ትሞክራለህ። አልተናገረማ መጽሐፍ ቅዱስ። ስለዚህ እንዲህ አይነት ፋላሲ አትስራ። ቁርአን ያለህ ቃል መቀየር የለውም ብሎ ከተናገረ ለምንድን ነው ታዲያ ቢቀይረው የሚለው ነው እየጠየቀ ያለው። እሱን አስረዳው። በራስ ላይ ቆመ፣ እርዛው ራስ ላይ ቆመ ማለት ነው። አይ አላቅም። በቃ ለሱን እንትና